ነፍስ ዛሬ አፈር ሆናለች። ምን በማጣት? መረጃ በማጣት መረጃ በማጣት የዚህ አንድ ወፍ ላይ ጨርሻለሁ። ከፈለጋችሁ መበተን ትችላላችሁ ማለት ነው። ሌላ የሚያወራ ሰው ካለ እድል እሰጣለሁ። ቴንክ ዩ። ኦኬ ፌዝ እንኳን ደህና መጣ። ኤርሚ ይቅርታ፣ ሰው ከመቀበል በፊት ሰው እያለ ማለት ነው። እንግዲህ ኦርቶዶክሳውያን በጻድቃንና በሰማዕታት የምታምኑት እምነት ዛሬ በተለይ በዚህ በቲክቶክ የምትከተሉት መምህራችሁ የጻድቃን ምልጃ እንደ እግዚአብሔር ፈቃድ ነው። ይሄን ነበር ልጠይቀው የነበረው። የጻድቃን ምልጃ እንደ እግዚአብሔር ፈቃድ ነው። ስለዚህ ምልጃችሁ ሊደርስም ላይደርስም ይችላል። ኦኬ፣ የጻድቃንና የሰማዕታት የመላእክት የምትሉት ይሄ ምልጃ ዛሬ አኬ በአንደበቱ እዚህ ቤት ገብቶ እንደ እግዚአብሔር ፈቃድ ነው። ግን ፕሮባቢሊቲ አለው ጻድቃን ስለሆኑ። አያችሁ እንዴት እንደሚጫወቱባችሁ። ይሄን ነበር ልጠይቀው የነበረው። ኦኬ፣ እንደ እግዚአብሔር ፍቃድ ነው። ጋራንቲ ያለው ምልጃ አይደለም። ጠይቁ፣ በደንብ ጠይቁ፣ አንብቡ። ዋው ቲክቶዶክስ እንደዚህ እያመቻመቸች ነው የምታሳምናችሁ። እንደ እግዚአብሔር ፈቃድ ነው የጻድቃኖቻችሁ ምልጃ። እሱ ብቻ ሳይሆን እህትየው እንደ ሰውየው ነው ጌታ የሚፈርድበት አለ። ኤግዛክትሊ እንደ ሰውየው እያየ እንደ ሁኔታው የሰውየው መልክ፣ ጠባይ፣ አኗኗሩን እያየ እንደዛ ነው የሚፈርድበት። ይሄ ነው እንግዲህ ሪካርድ አድርጌዋለሁ። እንደ ፈቃዱ እንደ እግዚአብሔር ፈቃድ የጻድቃን ምልጃ። ዋው ባይ ዘ ዌይ ኢትስ አ ቢግ ዲል። ለማምለጥ አንደበቱ ላይ የመጣውን ነው ረጭቶ የወጣው ተናግሮ የወጣው። ግን በጣም ትልቅ ነገር አስመዝግቦና አስቆጥሮ ነው የወረደው። በጣም ቆንጆ፣ በጣም ቆንጆ። ቀጥሉ ወንድሞች። እሺ ቴንኪው ወገኖች። እሺ ቢን ማነሶሊ በጣም እንትን እያለ ነበር ልጁ ትንሽ ምናምን እና ዞሮ ዞሮ ዛሬ የአበምኔቱ ነፍስ አፈር እንደሆነች የአክሊል ነፍስ የእግዚአብሔር ቃልን ጥቅስ ከማጣት የተነሳ አፈር ሆናለች የሚለው የኤርሚ አባባል ኮት አድርጊያታለሁ እሷን ማለት ነው። ምንም የጻድቃን ምልጃ የሚባለው አባ ለተጽዮን የሚባለውም ምንም አይነት ምልጃ እንዳላደረገ ወይ ደግሞ ምልጃው ተቀባይነትም አላገኘም። ለምን አልምርም ብሏል ጌታ። ሁለተኛ አይ አፈር ትሁን እንጂ ወደ ሲኦልም ወይ ወደ ገነትም አትግባ የሚል ፍርድ፣ እንደዚህ አይነት ፍርድ እግዚአብሔር ዘንድ አለ ወይ? እንደዚህ አይነት ስፔስ ክፍተት አለ ወይ በእግዚአብሔር ቃሉ ስንል የለም። ሰው ወደ ዘላለም ጥፋት ወይ ወደ ዘላለም ሕይወት ነው የሚሄደው። አለቀ። ስለዚህ አባታችን በረከታቸው ይደርብን ብላችሁ በስንክሳር የጻፋችሁት አባ ለተጽዮን የምትሉት ሰው የእሱ አማላጅነት እንዲህ ኃጢአቱ ይሰረይለታል ምናምን ይላል። ቅድም እንዳነበኩ 19ኛው ቁጥር ላይ እና ኃጢአቱ የሚሰረይለት ምን ስላደረገ ነው? አሁን ይሄ እንደው እንደ ሌላው እንደነ ማርያም እንደነ ገብርኤል እንደው ምን አደረገና? ወይ ዘላለም ሕይወት አላሰጠ ወይ ሲኦል አላስገባ። ስለዚህ ምንም የዚህ ሰው በረከት ይደርብን የምትሉትና የምትተሻሹት ይሄ የስንክሳር መጽሐፍ የኢትዮጵያ ኦርቶዶክሶች ስለማትሰሙ ነው፣ ገልጣችሁም ስለማታነቡት ነው እንጂ የሚታይ የሚጨበጥ ነገር አሁን ይሄ ሰው እያደረገው ነገር የለም። ለምን ገነት የማይገባበት ወይ ደግሞ ሲኦል የማይገባበት ሌላ አፈር ትሁን ነፍስ የሚባል እንዲህ አይነት አሰራር በእግዚአብሔር ትምህርት ውስጥ የለም፣ በእግዚአብሔር ቃል ውስጥ። ወንድማችን አክሊል እሱ በቃ እንደው እዛ ይሄ እዚህ ተሳዳቢ ተሰብስበው ፎሎ ስለሚያደርገው በቃ ያን እንደ ትልቅ ነገር ቆጥሮ እዚህ እንድንለማመጠው ነው የሚፈልገው። ዞሮ ዞሮ አንዲች ጥቅስ ባለማምጣቱ ኦኬ፣ ዛሬ ኤርሚ እንደው መጨረሻ አካባቢ ላይ በቃ ትክክለኛውን አፕሮች ነው የተከተልከው። the way you approach him ትክክል ነው። በቃ በሱ ሃርሽ ሲሆን ሃርሽ ሆነ መሄድ አለብህ እንጂ ስትለማመጠው አንተ ስታከብረው እንዲያወራ እድል ለመስጠት ስትሞክር እሱ ጭራሽ ፖለቲሳይዝ ለማድረግና አንተ ልክ እያፈንከው እንደሆነ እያስወራው እንዳልሆነ አክት ለማድረግ ይፈልጋል። እና that's so wrong። እድል ተሰጥቶታል፣ ግን ጥቅስ ስለሌለው ሌላ ነገር ያወራል። ለምሳሌ ስለ ነፍስ መግደልና ስለ ዝሙቱ ሲወራ አይ ካህን ነበር መጀመሪያ ጭበርባሪ ካህን ነበር ብሎ ስለሌላ ያወራል። የተጠየቀውን ትቶ ማለት ነው። ስለዚህ አባ ለተጽዮን የምትሉትም በዚህ በስንክሳራችሁ ውስጥ ያለው ቅዱስ ያላችሁት ሰው ያደረገው ምልጃም የለም። ኦኬ
ያቀረበውም ምልጃ ተቀባይነት ስላላገኘ ይሄ ሰውዬ ጻድቅ የሚሆንበትና በረከታቸው ይደርብን ገድልህን ያነበበ ያስነበበ ኃጢአቱን አስተሰርይለታለሁ ስሙንም በሕይወት መዝገብ ላይ ጽፈዋለሁ የሚለው ገደል ይገባል ማለት ነው። ስለዚህ ኦርቶዶክሳውያን በማስተዋል መጽሐፉን ገልጣችሁ አሁን ዳውንሎድ ማድረግ ትችላላችሁ። ኦፊሻል ዌብሳይት የኦርቶዶክስ ላይ ግቡና አውርዱት የወራሰኔን ስንክሳር። ከዛ ሄዳችሁ አንብቡ፣ ጠይቁ። ዛትስ ኦል። ተባረኩ። እሺ ወንድምነት ቴንኪው፣ ተባረክ። ዳግዬ የምትሉት ካለ ለሁላችሁም እድል እሰጣለሁ። እሺ ኦኬ ቴንኪው እርሚ። ምንድነው ያለው ነገር ባጭ ወንድምነት እንኳን ደህና ቆያችሁኝ። በጣም ያሳዝናል፣ አልሰማሁትም። ወንድምነት ግን መጨረሻ ላይ እባክህ ጥቅስ ስጠኝ እያልክ ስትለምነው ግን ሰምቻለሁ። እውነት ለመናገር ምንድነው ያስታወሰኝ አትጠይቁኝ ጥቅስ የሚለው የእሱ አባት ሀሳብ ነው የሰማሁት የትዝ ያለኝ ማለት ነው። እና እዛ ቤት ያው ጥቅስ ከምትጠይቀው ይልቅ ሌላ ነገር ብትጠይቀው ነው የተሻለ የሚሆነው። እና በጥቅስ ለማውራት ሳይሆን የሆኑ ሀሳቦችን አውርተው ከዛ በኋላ ለዛ ለተጠየቁት ጥቅስ ማምጣት ስለማይችሉ የሚችሉት ነገር ምንድን ነው? የሆነ ፖለቲካ ለመስራት መሞከር ነው። የሆነ ፖለቲካ ለመስራት መሞከር ነው የያዘውና ብሰማው በጣም በጣም ደስ ይለኝ ነበር። ወንድምነት ግን የጠየቃቸውን ጥያቄዎችን አልሰማሁትም። ግን መጨረሻ ላይ ረጅም ሰዓት እባክህን ጥቅስ ስጠኝ እያልክ ስትለምነው ሰምቻለሁ። እና ለተጠየቀው ጥያቄ መልስ ቢኖረው ኖሮ ጥቅስ መስጠት ይችል ነበር። ምክንያቱም የጠየቅከው ጥቅስ ነው። ባይዘው ማለት ጥቅስ ነው የጠየቅከው። ጥቅስ ማለት ላወራው ሀሳብ የሚሆን ኤቪደንስ ነው የጠየቅከው። እና ኤቪደንስ ሰው ሲጠየቅ ከመጽሐፍ ቅዱስ ያውም እንግዲህ ላመነበት ጉዳይ ክርስቲያን ነኝ የሚል ሰው መጽሐፍ ቅዱሳዊ ማስረጃን አቅርብ መባል ይሄ አሁን ምንም ሪዝንም እሺ ኤርሚ ጠይቀኛል አይደል? በቃ እሰጥሃለሁ። ይኸው እዚህ ቦታ ላይ እንደዚህ የሚል ጥቅስ አለና በዚህ መሰረት እኛ ይሄ ነው እምነታችን ብሎ ማውራት ይችል ነበር። በቃ ይሄ አሁን ምንም ክርክር አያስፈልግም። ወንድምነት ለዚህ የሚሆን ሌላ እስቲ ሐሳብ አንጣ አይደለም ያልከው፣ መጽሐፍ ቅዱሳዊ ኤቪደንስ ስጠኝ ነው ያልከው። ኤቪደንስ ስጠኝ፣ መጽሐፍ ቅዱሳዊ ማስረጃ ስጠኝ ተብሎ አንድ ሰው ሊለመን አይገባም። ምክንያቱም ጥቅስ ነው እየጠየቅከው ያለው፣ እየተወራ ያለው ደግሞ በእግዚአብሔር ቃል ላይ ነው። ስለዚህ በእግዚአብሔር ቃል ላይ የሚሆን ማስረጃ ማቅረብ ሰው የሚለመንበት ጉዳይ አይደለም። ባይዘው በቃ ሮሚያ አንድ ምናምን እንደዚህ የሆነ ቦታ ላይ ጠቅሶ ይሄን ጥቅሶችን አውርቶ መልስ ማሳየት ይችል ነበር። መልስ አለመኖሩን ለጠየቅከው ጥያቄ ኢትዮጵያ መልስ አለመኖሩን ማሳያው ይሄ ነው። መልስ ጥቅስ ነው የጠየቀው። ያንን ጥቅስ መናገር ካልቻለ ለጠየቀው ጥያቄ መጽሐፍ ቅዱሳዊ ኤቪደንስ የለውም ማለት ነው። ሰውዬ ማውራት የፈለገው ምንድነው? እሱ የሆነ ፖለቲክስ አውርቶ ከሱ ስር የሱን ተከታዮች ልብ ትንሽ ማረጋጋት ነው። ዳትስ ኦል። ዓላማው እሱ ነው። ምክንያቱም ይኸው አንተን አላለኝም አላስወራም አለኝ ምናምን አይነት ስሜት የሆነ ነገር አለ ምናምን ብሎ ፖለቲክስ ለመፍጠር ነው የሞከረው እንጂ አንተ ጥቅስ እየጠየቅከው ያንን ጥቅስ ቢኖረው ኖሮ ያወራህ ነበር። እርሜሽ ችግር የለም ይኸው እዚህ የመጽሐፍ ቅዱስ ክፍል ላይ ይሄኛው እኮ ኤቪደንስ ነው ብሎ እንደው ምን ያደርግ ነበረ? ጥያቄው መልስ እንዳለው ለብዙ ሰዎች ያሳየ ነበረ። ኦኬ፣ ለብዙ ሰዎች ያሳየ ነበረ። ምክንያቱም ጥቅስ ነው የጠየቅከው። አሳፈረክ ማለት ነው። አውጥቶ ማስረጃ አውጥቶ ኤርሚ ምን አደረገ? አሳፈረክ። ጥቅስ ቢኖር ኖሮ ቢያሳይ ኖሮ ያሳፍርን ነበር። ግን ምንድን ነው ማድረግ የፈለገው? ለሱ የሚሆን መጽሐፍ ቅዱሳዊ ኤቪደንስ የለም። ኬት ያምጣው? መጽሐፍ ቅዱስ ውስጥ ቢኖር ኖሮ አንተም እኮ አትጠይቀውም። እኛ የወንጌል አማኞች ነን። መጽሐፍ ቅዱስን የምናምን ሰዎች ነን። መጽሐፍ ቅዱስ ላይ እያለ ቢሆን ኖሮ እኛም ይህን ጥያቄ አታነሳውም። በእርግጠኝነት የጠየቅከውን ጥያቄ ማለት ነው። ስለሌለ ነው እየተጠየቀ ያለው እና የሌለውን ኬት ያምጣው? ያለው አማራጭ ምንድን ነው? ተመልካቾቹንና ይሄ በጭፍን የእሱን የሚደግፉትን ደጋፊዎቹን ማጽናናት መቻል አለበት። ምን ብሎ አይ አላስወራኝም እኮ ይላል። አሁን በእርግጠኝነት ቤት ገብቶ ሊልም የሚያወራው ሊናገርም የሚችለው ይሄን ነው።
አይ አላሰራኝም እድል አልሰጠኝም ብሎ ሊያጽናና ነው የሚችለው የመጨረሻ ማለት ነው። ከዛስ በኋላ የማይገናኙ የአገር ጥቅሶችን ሰብስቦ በቤቱ ያወራል። አንድም ግን የተናገረውን ሐሳብ መጽሐፍ ቅዱሳዊ ጥቅስ ጠቅሶ አንተን ግን ሊሞግትህ አይችልም፣ መጽሐፍ ቅዱስ ስለሌለ ማለት ነው። እና የመጨረሻው ሐሳብ ላይ ያለሁት የተረዳሁት ፖይንት ግን ይህንን ነው። ወንድምነት ጸጋ ይብዛል። እሺ ዳጊ አሁን ትሰማለህ? እሺ ከተሰማው እንትን ልበል። አንድ ቪዲዮ ሰርቶ ነበረ፣ በቅርብ ሰምታችሁት ከሆነ አላውቅም። የመጨረሻው ቪዲዮ እዚህ ደሟ የፈሰሰውን ደሟ ነው። እኛ ማናቸው አባ አይ ቲንክ እንድሪያስ ይመስሉኛል የተናገሩትን ንግግር ቪዲዮ አስቀምጠው የፈሰሰው የእሷ ደም ነው ወይም የምንጠጣው የእሷን ደም ነው የምንበላው የእሷን ስጋ ነው ያሉበትን ቪዲዮ ካሰማ በኋላ የእኛ ሰዎች ሲሳሳቱ በጣም ያስጮሁታል የዛ ቤቶች እያለ በዛ ላይ እየተናገረ ነበር። እና ያንን ማካካሻ አንድ ነገር ሲፈልግ ነበር ማለት ነው። ከዚህ ቤት አንድ የሆነ የሚሳሳት ሰው ሲፈልግ ነበር። ኤርሚያስ ተሳሳተ። እንግዲህ ያንን ደም የእሷን ደም ነው የምንበላው፣ የእሷን ደም ነው የምንጠጣው፣ የማርያምን ደም ነው የምንበላው፣ ደም ነው የምንጠጣው፣ የማርያምን ስጋ ነው የምንበላው ብለው የእሱ አባት ያስተማሩትን ትምህርት ማካካሻ እነሱም እኮ ይሳሳታሉ የሚል ሲፈልግ ኤርሚያስ ስም ተሳሳተ። እንግዲህ የስም መቀያየር የማርያምን ደም ከመጠጣትና ስጋዋን ከመብላት ጋር ያካክስላቸዋል አይካክስላቸው የሚለው ያው እዛው ለቆሰሉት መተው ነው እንግዲህ። ሆኖም ግን የመጣው ነገር እዚህ እንደገባ የጠየቀ ነገር ምንድን ነው? ታሪክ አዛብተሃል አለ። ታሪክ አልተዛባም፣ የተዛባው ስም ነው እንጂ ታሪክ አልተዛባም አልከው። አይ ታሪክ ተዛብቷል አለ። አይ ቲንክ ስለ ታሪክ መዛባት ትርጉም ብዙ አያውቅም መሰለኝ። ታሪክ ሲዛባ መዝሙረ ያሬድ ነው ፊት የሚያደርገው ታሪክ በማዛባት እሱን ቪዲዮ እናሳያለን። ታሪክ ያዛባ ነው። ታሪክ ማዛባት ማለት እንደ ልደተ ቃል ነው። ለምሳሌ ማን ነው? አዎ ልደተ ቃል እሱ ምንድን ነው ያለው ፈልጉ ማለት ነው። ምንድን ነው ታሪክ መዛባት ለሚለው ከፈለጋችሁ ራእይ መጽሐፍት ላይ 4 እንስሶች የሚለው 3ቱ ስላሴዎች ናቸው ስትል ነው። ይሄ አሁን ማቀያየር አይደለም። ስም ተቀያይሮብን እንትን አላለው ብለህ እንትን ስትል ሳይሆን ታሪክ ማዛባት የሚለው ትርጉም እነዚህ 2 ሰዎች ናቸው ያሟሉት። ስለዚህ እነዛን ቪዲዮዎች ካላየው ብናስታውሰውና ሌሎችም ሰዎች ካሉ ለዚህ ለታሪክ ማዛባት ለሚለው ትርጓሜ አቻ የሆኑት እነዚህ ናቸው። እነዚህ ቪዲዮዎች እነዚህ ሰዎች ናቸው። አይ ቲንክ የእነሱን ለማደባበስና ሰሞኑን የደረሰባቸውን ውርደት ለማካካስ ሲጠባበቁ ነበር ማለት ነው። ስህተት እንግዲህ ደም ከመጠጣት የማርያምን ደም ከመጠጣትና የማርያምን ስጋ ከመብላት ጋር የእውነት የኤርሚያስ ስም መሳሳት አቻ ይሆናል? ኦኬ እሱ ህሊና ይፍረደው። በቃ ይህንን ማለት ነው የምፈልገው። ቴንክ ዩ። እሺ ቢኒያ እሺ፣ ከዛ ቢኒ አድርገን ኦርቶዶክሳዊ ወንድሞችን እንሰጣለን። እሺ ኦኬ። በመጀመሪያ ልጁ የፈለገውም ይህንን ሀሳብ አብራርቼ በመጽሐፍ ቅዱስ መልሳለሁ አይመስለኝም። ያው የስም መሳሳቱን እሱን አፍሮም እንድታደርግለት ነው። የስም መሳሳቱ ወይንም መቀያየሩ እሱን ኮንፈርም ተደርጎለታል። ግን የሀሳብ ፍልሰት አለው የለም። ግን በጣም የሚገርመኝ 2 ነገር ላንሳ። አንደኛ መጽሐፍ ውስጥ ያልተጻፈውን ሀሳብ እሱ ቀላቀለው። ምንድን ነው የሚለው? አታሏቸው ነው ካህን የሆነው ቤተክርስቲያኒቱ አልሾመችውም አይነት ነገር አለ። ኦኬ ሰው አታሎ መሸከም ይችላሉ? ኮሜንት ፕሊስ አትዝጉ። ማን ነው የሚዘጋው? እኔ የዘጋሁት ወንድምነት ምክንያት ስላለኝ ነው። በአንድ ቤተክርስቲያን ውስጥ ወይንም በአንድ ደብር ውስጥ አንድ ሰው አትሊስት ያቺ ቤተክርስቲያን ካልሾመችው በቀር ታቦት መሸከም ይችላል ወይ? ሚስጥርንስ ማየት ይችላል ወይ? አይችልም። በቃ ካታለላቸው አትሊስት ያታለላቸው በእውቀት ነው። ይሄ ሰውዬ በጣም ጥሩ። ስለዚህ ቤተክርስቲያኒቱ ሐሰተኛውንና እውነተኛውን መለየት አትችልም። ያ ማለት አሁንም ቢሆን እንደምትጽፈው ገድላትና ድርሳናት እውነተኛውንና ሐሰተኛውን መለየት አትችልም። ለምን? የእግዚአብሔር ቃል የላትም። ይሄ አንደኛው ፖይንት ነው። ሁለተኛው ፖይንት
የሰው ነፍስ አፈር ሆነ፣ በቃ ምንም ሲኦልም አልገባም መንግስተ ሰማያትም አልገባችም ያቺ ነፍስ ከተባለ ኦርቶዶክስ ቤተክርስቲያን በዚህ መጽሐፏ ኮንፈርም እያደረገች ያለችው ወይንም እያረጋገጠች ያለችው የምንን ሐሳብ ነው ካላችሁኝ፣ የኤቲስቶች ሐሳብ ወይንም እግዚአብሔር የለም የሚሉ እኛ ከምንም ነው የመጣ ነው የሚሉት። ስለዚህ ስንሞትም ምንም ነው የምንሆነው። ሲኦል የሚባል ነገር የለም፣ መንግስተ ሰማይ የሚባል ነገር የለም። ስለዚህ በቃ ምንም ነው የምንሆነው። ከሞትን ዳትሴት ያበቃል ነው። ኤግዛክትሊ እቺ ቤተ ክርስቲያን ጌታን አውቃለሁ ምትል ምን እያለች ነው? አይ ችግር የለውም ይሄም ኦፕሽን አለ እያለች ነው። የትኛው ኦፕሽን? ሲኦልም መግባት ላትገቡ ትችላላችሁ፣ መንግስተ ሰማያትም ላትገቡ ትችላላችሁ። ነፍሳችሁ በቃ አፈር ትሆንና ልክ አንዳንድ አሁን ሳይንቲስት ኤቲስቶች አሉ። ምንድን ነው የሚሉት? በቃ ስንሞት ወደ አፈር ነው የምንገባው፣ መልሰን እዛው ለሚያድጉ እጽዋትና ምናምን ምግብ ነው የምንሆነው ነው የሚሉት። በቃ እንደዛ ነው ትሆናላችሁ የሚሏችሁ። ይሄ እግዚአብሔር የለሽነት ይባላል። ኦኬ። ምክንያቱም እግዚአብሔር የፈጠረውን ፍጥረት ሁሉ ኢተርናል ነው ያደረገው። ሁለት ቦታ ነው ያለው። ወይ ሲኦል ትከርማለህ ወይንም ከእግዚአብሔር ጋር ዘላለማዊ ህይወት ይኖርሃል። የጌታ የኢየሱስ ክርስቶስን ስራ እርሱም ሰዎችን ከዘላለም ሞት የማዳን ስራውን ወይንም ያዳነበት ስራውን ባዶ አደረገችው። በቃ ስለዚህ ኢየሱስ ምን ያስፈልግሃል? ለምንድን ነው የምታምነው? ለምን ስትጠመቅ? አንድ ቅዱስን በቃ ሄዶ በእግዚአብሔር ፊት ወይንም በጌታ ፊት እንዲለምንልህ ያደርግና ከዛ ነፍስህን ጌታ በቃ አፈር ያደርጋታል። ያበቃል ያንተ ጉዳይ። ሲኦልም አትገባ። ስለዚህ የእግዚአብሔር ዓላማውም ስራውም በክርስቶስ የተገለጠው ምንድነው? ሲባዛ በዜሮ ነው ማለት ነው። ምንም ፖይንት የለውም። ይሄንን ከመጽሐፍ ቅዱስ አስረዳ ሲባል ላይ ለእግዚአብሔር ምን ተስኖት አለ። ኦኬ፣ ለእግዚአብሔር ምን ተስኖት ካለ እግዚአብሔር አንደኛ ከቃሉ ጋር እየተጣላ ነው። የእግዚአብሔርን ማንነት ራሱ ጥያቄ ውስጥ እየከተተች ነው ቤተክርስቲያን። የእግዚአብሔርን ማንነት ዴንጀሩን እንድታዩት ነው። በተለይ ኦርቶዶክሳውያን ምን ያህል ዴንጀረስ የሆነ ፖይንት ላይ እንደቆማችሁ እንድታዩት ነው። እግዚአብሔር የሌለው ብቻ ነው። እግዚአብሔር የለም ብሎ የሚያምን ነው እንደዚህ የሚያምነው። ምን ብሎ የሚያምነው? እቺን ፖይንት በደንብ አስምሩልኝ። ስንሞት ምንም አይደለንም፣ በቃ መንግስተ ሰማያት የሚባል የለም፣ ሲኦል የለም፣ በቃ አፈር ውስጥ እንገባለን። ሴት ነው የሚሉት። ኦኬ፣ ኤግዛክት ሴም ቲንግ ነው ይሄ መጽሐፍ እያለን ያለው። ሲኦል የለም፣ መንግስተ ሰማያት የለም፣ በቃ ይህን ሰውዬ ወስዶ አፈር ውስጥ ቀላቀለው፣ ነፍሱን አፈር ውስጥ ቀላቀለው። ሴት እቺ ቤተ ክርስቲያን በቃ ልክ ነው። እግዚአብሔር ከሌላችሁ እንደዚህ ነው የምትጽፉት፣ እንደዚህ ነው የምታስተምሩት። ስለዚህ ለዘላለም ሊመልስልህ አይችልም። በቃ ከቅድም ጀምሮ ፕሊስ በቃ መጽሐፍ ቅዱሳዊ ማስረጃ ስጠኝ ብለህ ስትለምነው፣ እባክህን ብለህ ስትለምነው፣ በቃ አሁን ልጁ ማድረግ የፈለገው የአውቶቢስ ተራ ልጅ አይደለም። ኦኬ፣ የራሱ አባቶች እንዳሉት የአውቶቢስ ተራ ልጅ ምንድን ነው የሚያደርገው? ትሪክ ሊጫወት ይፈልጋል። አንተ እስቲ ዝም በለው፣ አያችሁ አይደል? ዝም አይልም ምናምን። በቃ ይህንን ነው ማድረግ የሚችለው። ለምን? መጽሐፍ ቅዱስ ገልጦ ይሄንን የረከሰ ትምህርት እግዚአብሔር የለም የሚሉ የሚያምኑበትን አይነት የጻፈችዋ ይቺን ቤተክርስቲያን በምን አድርጎ በየትኛው የእግዚአብሔር ቃል እውን ያደርጋል? ስለዚህ በቃ እንደዚህ እንደ አውቶቢስ ተራ ልጅ በቃ አንተ እንደዚህ ሚዩት አታደርገውም፣ አያችሁ አይደለ? ይሁት ሳውራ ያወራል ምናምን በማለት ዘግተ እንደዚህ ትወጣለህ ማለት ነው። ይሄንን እውን የሚያደርጉ ኦርቶዶክሳዊ ካለ አይዴርዩ ግቡና ጠይቁ። እስቲ ግቡና ተጠየቁ። እግዚአብሔር ሁሉን ይችላል አይደል የምትሉት? እስቲ የእግዚአብሔር ችሎታ በቃሉ ሊሚት ያልተደረገ እንደሆነ ግቡና አሳዩን። እግዚአብሔር ከራሱ ቃል ጋር የሚጣላ እንደሆነ ግቡና በደንብ አሳዩን። ኢንቫይት ዩ። ተባረኩ። ቀጥሉ። እሺ፣ ተባረኩ ወንድምነት፣ ጸጋ ይብዛልህ። ቴንኪው። ቢኒያው ይናገርና ቢኒያው ለንደኑ ወንድማችን፣ ከዛ ፌዝ አለ። በዚህ ሀሳብ ላይ የሚያወራ ከሆነ ማውራት ይችላል።
ጥያቄው ላይ ያቀረብኩትን ጥያቄ ሶስቱንም ጥያቄ ላይ አንዳችም የመለሰው ነገር የለም። አይታችሁታል። የእኔ ዳህፀ ልሳን የሰዎቹን የግለሰቦቹን የአበምኔቱን እና የአባለት ጽኑን ያዞርኩትኝ። በቃ ያ ደግሞ ዳህፀ ልሳን አንድ በስተት ተብሎ የሚባለው ነው። የታሪክ መዛባት አለ ብሎ ሲያወራ ነበረ። የታሪክ መዛባት የለም። ታሪኩን ያደረገው ሰው ፍጻሜው የት ነው ብሎ የሚለውን አይተናል። አፈር ነው የሆነው። ነፍሱ ወደ አፈር ነው የገባችው። ይሄ ማለት ገነትም አልገባችም፣ ሲኦልም አልገባችም። እግዚአብሔር የሰውን ነፍስ አፈር ያደርጋል እያሉ ይላሉ። መጽሐፍ ቅዱስ ግን እንደዛ አይልም። ነፍስ ዘላለማዊት ናት። ራሱ አምኗል። ዘላለማዊ ናት። ከእግዚአብሔር ነው የተካፈልነው። አፈር እንኳን ዘላለማ ነው። ስጋ እንኳን ለዘላለም አፈር ሆኖ አይቀርም፣ በትንሣኤ ይነሳል። የሰው ነፍስ ግን አፈር ሆነች፣ ዲሳፒር ነው የሆነችው። እንዳትኖር አድርጎ አጠፋት ይላል። ይሄ የዘመናት ውሸታቸው አንድ ቃል መረጃ ሳያቀርብ እንደዚህ የተዋሹት ውሸት አለ። ቢኒያው ቀጥና ከዛ ወደ ፌዝ እንሂድ። ቴንክ ዩ። እሺ ኤርምነት ወንድሞች ተባረኩ። ብዙ ነገር ነው የታዘብነው። ከዛ ውስጥ ደግሞ አንተን ጠይቆ አንተ ስርዓት ባለው መንገድ ጥያቄውን መልሰለት እኔም እጠይቅሃለሁ ብለዋል። በመሀል አካሄድ አድርጎ እንደውም አስቁሞ ነው ብዙ ነገር የታዘብነው። ወደ ሁለተኛው ከመሄድ በፊት ብሎ ነው ጥያቄውን ያነሳው። እሱ ጥያቄውን ግልጽ በሆነ መንገድ መልሳል። የስም ስህተት አለው። የስም ስህተት ያ የስም ስህተት ቅድም እንደተባለው ሌሎቻችሁም እንዳላችሁት የታሪክ ስህተት አልተናገርክም። ታሪኩ ትክክለኛ ነው፣ እውነተኛ ነው። ገድሉ እውነተኛ ገድል ነው፣ የተደረገ ነገር ነው። ያንን አዛብተህ አቅርበሃል አለ። ያው ራሱ መጥቶ አፍሮበት ሄዷል ማለት ነው። ታሪኩ የተዛባ አይደለም። ስም ግን ማናችንም እሱም ራሱ ብዙ ጊዜ እኔ አይቼው አውቃለሁ። የስም ስህተት ላይ ግን የስም ስህተት ብለህ ታሪኩን ካልተሳሳተ ብለን ነው የምናልፈው እንጂ ኤልሳ አላለሁ ብሎ ኤልያስ እንላለን። እኛም ብዙዎቻችን እኮ ሌላም እንላለን፣ ማርቆስ እንላለን ብለን ማቴዎስ እንላለን። ምንም ዋናው ታሪኩን ነው። አሁን ለምሳሌ ብዙ ጊዜ ማርቆስ 16 የተለመደ ቃል ስለሆነ አንዳንድ ጊዜ ሰው ያንን እላለሁ ብሎ ሉቃስ 16 ይላል፣ ወይም ደግሞ ማቴዎስ 16 ይላል። እንትኑ አይደለም፣ ታሪኩ አለ፣ እውነተኛ ነገር ነው። ግን ስም ነው የምትሳሳት። ይህ ስም ስተት ደግሞ አንተ አምነህለት ወይም ደግሞ ትክክለኛውን ነገር ተናግረኸው በቃ ዋናው አንድ የተናገራት እንግሊዝኛ ነበረች። ዘ ኢሹ ኢዝ ሪሙቭድ ነው እንትን አለ። ዋናው እንትኑ ዋናው ሀሳቡ የኔ ሀሳብ የነበረው ይሄ ኢሹ አንተ የተነሳበትን ሀሳብ ማጋለጥ ነበር። አጋልጫ ያለው ሊል ነው የፈለገው ማለት ነው። ግን ዋናው የኦርቶዶክስ ሲኖዶስ የተባለው አሁን እሱ ራሱ ምን ብሎ ነው አፍሮበት ነው የሄደው። አንድ የእግዚአብሔርን ቃል ማስረጃ አምጣ ሲባል ቅድም እህታችንም ልጠይቀው የነበረው ሀሳብ የኔም ጥያቄ ነበረ። በእውነት ቅዱሳን ምልጃቸው እንደ እግዚአብሔር ፍቃድ ነው የሚቀበለው ሲል እስኪ አንድ መጽሐፍ ቅዱሳዊ ማስረጃ አቅርብ የማለት የኔም ሀሳብ ነበረ። ግን እሷም ሳትጠይቀው ወጥቷል። አንተም ደግሞ ለዚህ ነፍስን በተመለከተ ነፍስ ወደ አፈር የምትለዋን ነገር ማስረጃ ስጠይቀው የለም ማለት ነው። ስለዚህ እሱ ከሌለው ሌሎች የላቸውም ማለት ነው። ለምን? እሱ አውራቸው ስለሆነ ለነሱ በአሁኑ ሰዓት። ግን ደግሞ መጀመሪያ ላይ አንድ ወንድማችን ተናግሮ የወረደ ወንድም አለ። ለምንድን ነው መምጣት የፈለገበት ዓላማው ያስቀመጠው ካረሳችሁትና እሱን አስታውሼ ልጨርስ። በኦርቶዶክሳውያን በተለይ ጽንፈኛ ኦርቶዶክሳውያኖች ወይም ደግሞ እነዚህ መሬት ላይ ያሉ ኦርቶዶክሳውያኖች ይዘውበታል፣ ነቅሰውበታል። በምን? በዚህ በገድላት ዙሪያ ላይ የተናገረው ንግርት ማለት ነው። ንግርቱ ከነሱ ልብ ውስጥ የሚፋቅ አይደለም። አብዛኞቹ ጥርሳቸውን ነቅሰውበት ይዘውታል። ስለዚህ ይህንን ነገር እውነት ከወንድሜ ጋር የምስማማ ማለዘብ ይፈልጋል ይህንን ነገር። እሱም አሁን ለድርሳናት እንደውም ሰሞኑን አንድ ነገር ጀምሮ ነበር። ይህ እንትን ማሳየት እንደ ዶክመንተሪ ያደረገ ይለቅ ነበረ፣ የገድላቶችን ፊልም ምናምን ማለት ነው።
በዚህም እነሱን መቅረብ ፈልገዋል። አሁን ደግሞ እኔ ገድላትን አልቀበልም ብዬ ያልኩት አይነት መልክ መስራት ፈልገዋል። አሁንም ለነሱ ማለዘቢያ ነገር ማሳየት ፈልገዋል። ግን ያው ገባ ተሰጠው፣ ሁለት ስራ እየሰራ ነው። እኔ ሐዋላ ስራ ይሰራል መሰለኝ አላቅም። ግን ወደ 5-6 ጊዜ እንደውም አንተ አዝነህለት ሌላ ምስጢር እንዳያወራ ነገርከው አይደለ? እንዲህ ድምፅ ይሰማል ሌላ ነገር እኛ እንድንሰማ ማንፈልገው ነገር እንትን ካልክ፣ ግን አውቆ ይመስለኛል እንደዚህ የሚያደርገው። እንደዚህ ለፕሮቮክ ለማድረግ በጣም የሚጠቀማቸው የተለያዩ ሲስተሞች አሉ እና በቃ ትራንስፈር ላርግልሻ እንትን ላርግልሃ ምናምን ይላል። ግን እውነት እንኳን ቢሆን እሱ እውነት እንኳን ቢሆን ያው እንግዲህ የሚመለከተው አካል ማጣራት አለበት። ትራንስፈር ሲባል ከምን አንጻር እንደሆነ ማለት ነው። ሐዋላ የሚሰራ ከሆነ አላውቅም። ግን ዋናው ነገር አፍሮ ወጥቷል። ራሱም አፍሯል። የሚሰሙትንም የሚከተሉትንም አሳፍሯቸዋል። አንድም መጽሐፍ ቅዱሳዊ ምላሽ ሳይሰጥ ማለት ነው። እና እንዳይለመደው እንላለን እንደ ወንድም ወይም ደግሞ እንደ መካሪ ሲገባ ከመጽሐፍ ቅዱስ አታቁም ለምትለው ይኸው በመጽሐፍ ቅዱስ እየገለጡልህ እየተናገሩልህ፣ አንተ ግን አንድ የመጽሐፍ ቅዱስ ማስረጃ ለሶስቱም ነው ለሶስቱም ጥያቄዎች አንድ የመጽሐፍ ቅዱስ ማስረጃ ሳይሰጥ ነው የወረደውና ያው እንግዲህ ነገም ሌላ ቀን ነው። ያው ቤቱን ከፍቶ መንጫጫት ነው ልማዳቸው ያ ነው። ተባረክ ግን ኤርሚዬ በጣም ተባረክ። በሚገርም ሁኔታ ነው ሄደመደምከው። እሺ ቴንኪዩ ወንድምነት ተባረክ፣ ጸጋ ይብዛላችሁ። ኦኬ ሌላ ወጡ እንደ ኦርቶዶክሳውያን ወገኖች ኦኬ ነበሩ እኮ አይደለ? ወጣ ወንድማችን በእርግጥ ወጥተዋል። ወደ ቲክቶዶክሱ ሊቀ ጳጳስ ሄደዋል። ከፍቶ ነው። ኦኬ እሺ ጸጋ ይብዛላችሁ። እንግዲህ ምንድነው አንድነት እሺ እናስገባለን። እሺ ኦኬ የኔ ስህተት ተብሎ የተነገረው ምንድነው? ወንድማችን ኦኬ ዳግዬ ነህ? እሺ መጨቃጨቂያ ሆነው ጊዜያችሁን እየፈጁ ያሉት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አትሊስት መጽሐፍ ቅዱስ አንብቦ በትክክል ከእግዚአብሔር ቃል ጋር መወያየት የሚችሉ ትልልቅ ብዙ ወጣቶችን ወደፊት እናገኛለን ብዬ አስባለሁ። እንግዲህ ሰዎች ሜርሲ እንደዚህ ያወራለሁ ብዬ አላሰብኩም። በቃ በዚች እንትን ለመግባት ራሱና ለመከራከር መፈለጉ ፍላጎቱ ተነቅቶበታል። ዳግዬ እንዳለው አጀንዳ ለማስቀየስ ነው እሱ ላይ የተነሱ። ግን እንድታውቁት የተፈለገው የሆነ ፖለቲካ ሊሰራ ነበር የፈለገው። ሰርቷል ማታ። ግን ቪዲዮን ከሰማው በኋላ ለዚህ መልስ መሰጠት ስላለበት ተገቢ የሆነ መልስ መስጠት ስላለበት ታሪኩን ለሰው ሙሉ ማወቅ ስላለበት ለዛ ነው ያነበብኩትኝ። ምን ያህል ታሪክን አዛብተው ያልተባለን ተባለ ብለው የተባለን ደግሞ እንዴት አድበስብሰው እንደሚያልፉ ቅድም ዳግዬ እያሳየ እንደነበረ አይታችሁታል። ያም ሆነ ይህ ቅድምም የወንጌል አማኞች ሆናችሁ እንዴት ስህተት አሳስተናል የሌለ ታሪክ አውርተ ምናምን ነገር አላችሁ። አሁን ልታፍሩ ይገባል። የወንጌል አማኞችም ማለት ነው። ከእሱ ጋር ሄዳችሁ ሰምታችሁ የተሳሳተ ታሪክ አምጥቼ እንደተናገርኩ የሌለ ያልተጻፈ እንዳወራው አድርጎ ሲያወራችሁ ማታ ቁጭ ብላችሁ ስታወሩ የነበራችሁ በጣም ልታፍሩ ይገባል። እንደዚሁ ነው ማሸማቀቃችሁ ማለት ነው። ምክንያቱም አንደኛ እዚህ ታሪክ ላይ የስም መዛባትን ለትጹን ብሎ የሚለውን የገዳሙ አበምኔትን ለማለት ብዬ ለትጹን ቡራኪዎት ይድረሰን ብፁዕ አባታችን ብሎ እንደሚል ምንም ጥርጥር የለው። ቡራኪዎት ትድረሰን፣ ጸሎቶት ትድረሰኝ፣ ይፍቱኝ አባዬ ብሎ እንደሚላቸው ምንም ጥርጥር የለም። ሰውየው ራሱን በራሱ ነው ያጋለጠው ሐሰተኛ ለመሆኑ ማለት ነው። ኦኬ ከዛስ ዋናው የጻድቅ ሰው ጸሎት በስራ ኃይል ታደርጋለች ብሎ የያዕቆብ መልእክትን ጠቅሰው ለእንደነዚህ አይነት ቀጣፊ አመንዝራ አባቶቻቸው ሁሉ
መጽሐፍት ውስጥ እንዲህ አይነት ፍርደ የለም። ይኸው የነፍሳችሁ መዳኛ ተክለ ሃይማኖት ነው እያለ ነው ያለው ወዳጄ። ተክለ ሃይማኖት የነፍሴ መዳኛ ነው። ለምን ታፍርበታለህ? ይኸው ግልጽ በአማርኛ በግልጽ በተቀመጠ መልኩ የነፍሳችሁ መዳኛ ማን? ተክለ ሃይማኖት። ተክለ ሃይማኖት አይደለም እሱን ለመግለጽ አይደለም አባቴ። ማን? ይኸው ተክለ ሃይማኖት እያለ አንተ እሱን ለመግለጽ አይደለም እንዴት ትለኛለህ? የሰራውን ስራ እያለ ማለት ነው። ይኸውልህ አድምጥ፣ እሷን ፓርት አውጣ። ልቀጥል፣ ችግር የለም ልቀጥልልህ ብራዘር። እንደዚህ ይኸውልህ ቤተክርስቲያንን በእንደዚህ መልኩ ዋሽተህላት እንደማዘልቅ ሸፍናችሁላት እንደማያስኬዳችሁ እንየው። ይኸው ቀላል ነው። እንቀጥል። አንድ ነገር ልንገርህ። ኧረ ብራዘር እንደዚህ አይሆንም። ይኸውልህ ሁሌም የማጭበርበር ስራችሁ አንተ አሁን ለምሳሌ ከአንድ ሳምንት ተመለሰ እንደሱ አይሆንም ወዳጅ። አሁን ብራዘር እንደማመጥ አሁን አንተ ፓስተር ነኝ ብለህ አይደለም እንደዛ ብለህ ልትዘልፍ የምችለው ወዳጅ። እንደማመጥ ብራዘር ደከመ ስራት አድርግ። ውሸት ምናምን የምትለውን አስረዳ። እውቀት ካለ አስረዳን። ደከመ ወይ? ቁጥር 16 እንቀጥል። አባታችን የተባለው ማን ነው? አባታችን ተክለ ሃይማኖት ነው የምንለው። እሺ፣ ስለዚህ ከላይ ጀምሮ ስለ አባትህ እያወራን ያለው ቀጥለው እስቲ ራስህ አንብበው። አይ እኔ አላነበውም፣ አንተ ነው የምታነበው ብራዘር። ለምን አነባለሁ? አንተ አንብበው ራስህ። አሁን ትግል አልፈልግም። ማታነበው ከሆነ ያው ታች ሆነን ትሰማለህ ማለት ነው። ቀጥል። ስማ ሲጀመር አንተ ገድላት ቁጥር 16 እንቀጥል ብራዘር። አታምኑም አይደል? በገድላትና በታምራት ወዳጄ ስለምታምኑ ነው እያወራናችሁ ያሉት። እኛ ባናምንም እናንተ ግን ታምናላችሁ። ቀጥል ብራዘር። እምነት ነው። እሺ ምን አቃጠለህ? እሺ ታዲያ ቀጥል። እምነት ነው። ቀጥል። ምን አቃጠለህ ታዲያ? አትፈሩባቸው ብራዘር። የተምታታውን ነገር ውስጥ እንዳላችሁ እመኑ ነው እያልን ያለ ነው። ግራ ገብቷችኋል ብራዘር። ይሄው ግራ የገባችሁ ጅዋጅዌ እኮ እናንተ ናችሁ። ቀጥል ብራዘር ቀጥል። ቀላል እኮ ነው ብራዘር። ቀጥል ወንድማችን ዳንኤል። ጅዋጅዌ ውስጥ ያለህ እኮ አንተ እኮ ነህ። ቀጥል ወዳጄ። እኛ ቀጥል ብራዘር። ምንም ችግር የለም። በኋላ ታወራናለህ። ማን እንዳለ ጅዋጅዌ ውስጥ እናያለን። ልጠይቅህ እኔ አንድ ጥያቄ። እሱን አቁምና እሱን በኋላ መልስልህ። አትጠይቀኝም ስለ ብራዘር። አሁን ቀጥል። መቀጠል ነው ካንተ በኋላ ልመልስልህ። እሺ እንግባባ። ና እንግባባ። አንድ ጥያቄ ልጠይቅልና በኋላ ልመልስልህ። መልስልህ። ቀጥል። አሁን እያትነሳ ነው ሀሳብ ላይ ቀጥል ብራዘር። ከደከመ አንተ አሁን ያንተን ውሸት ካልቀጠልክ ግራ እንደተጋባህ ዘመንን እንዳትጨርስ ነው ይህንን እያሳየን ያለ ነው። ወደ እግዚአብሔር እውነት ተመለስ ብራዘር፣ ወደ እግዚአብሔር እውነት ተመለስ። ይህንን ነው የምንልህ። እሺ ሌላ ተረኛ ይገባል ማለት ነው የሚቀጥል። እሺ ማኪ ይሰማል? ሰላም ለእናንተ። ሰላም እንዴት ነሽ? ይሰማል? ሰላም ለእናንተ አለን። የቤተ ክርስቲያኒቷ ፕሮቴስታንት ከየት ቤት? ፕሮቴስታንት ከሆነሽ ታችሁ ነሽ ስሚና እናታ ታችሁ ነሽ ስሚ። እኔ ፕሮቴስታንት ነኝ። ክርስቶስ ተባታይ ነኝ። ምን አልሽኝ? እሺ ጋይስ በጌታ ከሆናችሁ አትቀልዱ። እሺ እያገለገልን ያለ ነው። እሺ ስንታየው ሚዩት ነህ ወዳጅ። አቤት ጤና ይስጥልን። ሰላም እንዴት ነህ? አለን። እሺ ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ ከኦርቶዶክስ። በነገረ ድነት ላይ ቤተክርስቲያኒቷ ግራ ገብቷታል። ትውልዱን ግራ እያጋባች ነው ያለችው። አንተ ግራ አልተጋባህም? ኧረ በፍጹም ግራ አልተጋባሁም። እውነት? እሺ ችግር ደስ ሲል እሺ የጌታ ስጋና ደምን የማይወስድ ሰው የጌታ ስጋና ደም በሌላ በምን መተካት ይችላል? በምንም አይተካም። የመድኃኒታችን ኢየሱስ ክርስቶስ እሱ ራሱ ወርዶ ራሱን መስዋዕት አድርጎ ያቀረበልን ስለሆነ እርሱን መተካት የሚችል የለም። ኧረ ተው አይችልም። እርግጠኛ ነህ? አዎ። ኦኬ። ቤተክርስቲያን እንደሱ ነው የምታስተምረው? በሚገባ። እሺ እስቲ ይሄንን ታስረዳናለህ ወዳጅ? እቺን አስረዳን እስቲ ወዳጅ።
ግራ እንዳልተጋባችሁ ውስጥ ያስረዳን ብራዘር። ሲችን አንብባት ከፍል አድርግልህ። እሺ ያ ስጋውን ደሙን የሚለውን ሲቀጥል አይ መጀመሪያ መጽሐፉን ርዕሱን አሳየኝ። ከመጀመሪያ አሳያለሁ። አንዴ አንብባትና ከዛ አሳያለሁ። ችግር የለም። አንብባትና የምን መጽሐፍ እንደሆነ እንዴት ላንበው? ማይጻፈው እንደሆነ በምን አውቃለሁ? አሳያለሁ። ችግር የለም ብራዘር። ማየት ፈለግ ስጋውና ደሙን ባይቀበል መታሰቢያ ረጋ በልና ችግር የለው። ላሳየው ናች ምንድን ነው? ገድለ ተክለ ሃይማኖት። ይሄ የማን መጽሐፍ ነው? የአቡነ ገድለ ተክለ ሃይማኖት የፈጸሙት የተጋድሏቸውን ሚስጥር የሚናገር ማለት ነው። ኦኬ። የኦርቶዶክስ ነው ወይስ የሙስሊም ነው? ምኑ? ይሄ መጽሐፍ የኛ የኦርቶዶክስ ነው። የኦርቶዶክስ ነው። እሺ ተግባባን ማለት ነው። እሺ አየህ ክሊር ሆነልህ አይደል? ከየት እንደምታነበው። እሺ ስጋውን ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍሬ ቢበላ አይ ድገመው ኢየሱስ ቃሌ የማይታበለው ፍሬ አይልም ብራዘር፣ ተሳስተሃል ወንድም ማለት በትክክል አንብበው። ፍሬ አይልም። የወደቀውን ፍራፍሬ ቢበላ እኔ ፍራፍሬም አይልም ብራዘር፣ እባክህን በስርዓት አንብበው። ፍሬም አይልም፣ ፍሬም አይልም። በትክክል አንብበው ወዳጅ። ምንድነው ፍራፍሬም አይልም። ረጋ ብለህ የቃላት ስህተት ካለ ይሄ የቃላት ስህተቱ ሊኖር ይችላል እንጂ እኮ ቀስ ብለህ አንብበው፣ ረጋ ብለህ አንብበው ማለት ነው ወዳጅ። ረጋ ብለህ የወደቀውን ብሎ ንገረኝ። ረጋ ብለህ ደግመህ አንብበው ወዳጅ። እሺ ስጋውን ደሙን ባይቀበል ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጥ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ችግር እሱ ላይ አይደለም ጥያቄ። ምን ይብላ ነው እያለ ያለው? ባይበላ እያለ እኮ ነው። ቢበላ ምን ያለውን ይብላ ነው እያለ ያለው ወዳጅ። በረከቱን ለተክለ ሃይማኖት የተጋድሎውን ተጋድሎ በምን እንደሆነ ቢበላ የተክለ ሃይማኖቱን ተጋድሎ እየገለጸ ነው እዚህ ጋር እኮ። ስንታየው ምንድን ነው እያለ እግዚአብሔር አምላክ ባንተ አድሮ እኔን ማዳን ይችላል። እግዚአብሔር አዳኙ እግዚአብሔር። ስለሌላ ጉዳይ አይደለም እኮ ስንታየው፣ ስለሌላ አይደለም እያወራ። ምን ይብላ ነው ያለው? ፍርፋሪ ማለት በእኛ በረከት ማለት ነው። አሁን እኮ ብራጅ አሁን እኛው እያወራን ያለው ምን ይብላ ነው እያለ ያለው መጽሐፉ። ፍርፋሪ ይላል። ምን ያለውን ቢበላ? ምን ያለውን? የወደቀውን። ጎበዝ፣ የወደቀውን ፍርፋሪ። ስለዚህ የወደቀ ፍርፋሪ ከክርስቶስ ኢየሱስ ስጋና ደም ጋር እኩል ነው ማለት ነው። ይሄን ቃል ኪዳን የሰጠው ማን ነው? ቆይ ማን እንደሰጠው በኋላ እናወራለን። አሁን መጀመሪያ ኢየሱስ ክርስቶስ ካለ ሁሉም ነገር ይቻላል። ቆይ ወዳጅ፣ ስለዚህ ቅድም ምን አልከን ስንነሳ የጌታ ስጋና ደም ከምንም ጋር እኩል አይሆንም ስትለን ነበር። እንዲህ ይሄን ወሰደ ማለት እኮ ስጋው ደሙ እኮ እና ይሄ የተለያየ እኮ ነው። ቆይ ወዳጅ፣ ይሄ እኮ መንግስተ ሰማያት ይኸው ስጋ ደሙን ባይቀበል አይደለም የሚለው፣ ባይቀበል። ይኸው አለቀ። ባይቀበል ስጋ ደሙን ላልወሰደ ሰው ማለት ነው። ይኸው ስጋ ደሙን ባይቀበል፣ ከዛስ ከመታሰቢያው ማዕድ የወደቀውን ፍርፋሬ ቢበላ። ስለዚህ የጌታ ስጋና ደምን ላልተቀበለ ሰው የወደቀ ፍርፋሬ ቢበላ በሰማይ ቤት ተቀባይነት እንዳለው መዳን እንደሚችል እየነገረን ነው ያለው መጽሐፍ። አሁንም ደግሜ የምነግርህ የቃላት እንትን ሊኖር ይችላል እንጂ ይሄ ከስጋና ከደም ጋር የሚያያዝ አይደለም። አስተካክለው፣ ችግር የለም አስተካክለው። የስጋና ደም የጌታ ኢየሱስ ክርስቶስ የስጋና ደም ይተካል እያለ አይደለም። እዚህ አስተካክለው፣ ችግር የለም። ደስ እንዳለ ባይቀበል፣ ስጋና ደሙን ባይቀበል ሲል ስጋና ደሙን ቢቀበል እያለ እያወራ ነው ያለው። እንዲህ ያንን ለመቀበል አሁን ለምሳሌ አንተ ለምሳሌ ንስሐ ገብተህ ድንገት ዋናው እኮ ይሄው እንትን መመለሱ ነው፣ ማመንህ ነው። አምነህ ልትቀበል የሄድክ መንገድ ላይ የሆነ ነገር ቢያጋጥምህ ባትደርስ እዛ ቦታ ላይ በመካከል የሆነ ነገር ብትሆን
ትድናለህ። ውስጥህ አምኖ ለመቀበል ዝግጁ ከሆንክ ማለት ነው። እሺ እሺ። ስለዚህ ምንድን ነው እያልከን ያለው ባጭሩ የጌታ ስጋና ደምንም ባይቀበል የወደቀ ፍርፋሪ መብላቱ ችግር የለውም እያልከን ያለው አላልኩም። እሺ። ስለዚህ ላልተቀበለ ሰው ምን ይብላ ነው እያለ ያለው? ወጣ ወዳጅ። እሺ አይዞ እያልን ያለ ነው ይሄንን ነው። ቤተ ክርስቲያኒቷ በነገረ ድነት ላይ የወንጌል አማኞች ፊት ቆማ የማውራት አቅም የላትም ወዳጅ። ሁለት የግራግር የሆነ አስተምሮ፣ ሁለት የግራግር የሆነ ጫማ አይነት አስተምሮ ነው ያላት። ታረገዋለህ፣ ግን ስታየው ሁለቱም የዞሩ ናቸው ብራዘር። እሺ ሌላ ተረኛ እናስገባለን። እሺ ሌላ ተረኛ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። መግባት በተለይ አገልጋዮች ምዕመኑን አታሰቃዩት ፕሊዝ። ምዕመኑን አታሰቃዩት። አገልጋዮች ቁጭ ብላችሁ የምትሰሙ የቤተ ክርስቲያኒቷ ዲያቆናት፣ የቤተ ክርስቲያን መምህራን ግቡ። ህዝቡን ግራ አታጋቡት። በቃ ግቡና ሞግቱ ብራዘርስ። እናንተ ግቡ። ለምን ህዝቡን ትልኩታላችሁ? ለምን ታሰቃዩታላችሁ ህዝቡን? ይኸው ሲጨንቀው ወጣ። ምን ያድርግ? መልስ አለኝ ብሎ ነው የገባው። ሲጨንቀው ወጣ ወዳጄ። አሁን ወንድማችን መጨነቅ አለበት? እንደዚህ የለበትም። አንተ ቁጭ ብለ መምህሩ ዲያቆኑ ቁጭ ብለ እነኚህ ምዕመናን እየገቡ ለምን ይሰቃያሉ? ገብታችሁ አዎ እኛም እንዲህ ግራ ገብቶናል ጨንቆናልና እያላችሁ አረጋጓቸው። አትደንግጡ እያላችሁ ምከሯቸው ቢያንስ ማለት ነው። አሁን እኚህን የሚያክል አባት ደንግጠው መውጣት የለባቸውም ጋይስ፣ ደንግጠው መውጣት የለባቸውም። እና ግቡ እናንተ ግቡ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። መምህራን ዲያቆናት ብትችሉ ጸጋ ይብዛላችሁ ወገኖች። በጣም ሼር እናድርገው፣ በደንብ ሼር ይደረግ። ከዚህ በላይ ብዙ ሰዎች ጋር ማድረስ እንድንችል ተባረኩልኝ። በደንብ ሼር ይደረግ ጋይስ፣ በደንብ ሼር ይደረግ። ተባረኩ። እኔ ጋር 4.2 ነው የሚታየኝ፣ እናንተ ጋር ስንት እንደገባ አላውቅም፣ ግን በደንብ ሼር ይደረግ ጋይስ፣ በደንብ ሼር ይደረግ። እሺ ታደለች ይሰማል? ይሰማል። እሺ ከየት ቤተ እምነት መጣሽ? ኦርቶዶክስ። እሺ አገልጋይ ነሽ? ወይኔ ፍቅር ለምን ፈለግሽ? አንድ ደቂቃ። እሺ ችግር የለም፣ አንድ ደቂቃ ስጫት፣ ችግር የለም። እሺ ያ እሺ ታደለች። አቤት። እሺ ከየት ቤተ እምነት ነው የመጣሽው? ከኦርቶዶክስ አልኩ። እሺ እንደ ጌታ ስቅለት የሚቆጠር ምን ነገር አላችሁ? እኔ መጀመሪያ ግን አጠያየቅ ሂደት ላይ አስተያየት አለኝ። ምንም አስተያየት አሁን አስተያየት ጊዜ አይደለም ታለም፣ ዲስከሽን ላይ ነን። እንደ ጌታ ስቅለት ምንድን ነው የሆነ ነገራችሁ? ቤተክርስቲያናችሁ ውስጥ እንደ ጌታ ስቅለት የሆነ ምን አለ? ምንም። እርግጠኛ ነሽ? አዎ። ኧረ ተይ አስቢ፣ ቴክ ዩር ታይም ታለም። እርግጠኛ ነኝ። ምንም የለም። እንደ ጌታ ስቅለት ማለት የጌታ ስቅለት ማለት እንደ ጌታ የተሰቀለ ሌላ አለ ለማለት ፈልጋለሁ። አይ እንደ ጌታ ስቅለቱ ቫልዩ ዋጋው ምን አለ ከሱ ጋር የሚነጻጸር? የለም ሌላ ምንም። ኧረ ተይ እድል ልስጥሽ፣ እንደ ቆመ ብለሽ አስቢ። ምናልባት አለ ካልክ አንተ ጋር ካለ ልትነግረኝ ትችላለህ። ኦኬ ኦርቶዶክስ ጋር የለም? አዎ ኦኬ እሺ ደስ ሲል እሺ ያው ሲናንብበው ምንድነው መጽሐፉ? እሺ ዛሬ ተክልዬን ነው የምንኮመኮመው። በዘርፍ እንሄዳለን። ያው ሲጀመር ኦርቶዶክስ እና ፕሮቴስታንት በመጽሐፍ ቅዱስ ተስማምተን ነው ወደ ተክልዬ የገባ ነው። አይ ራሳችሁ ከራሳችሁ ትምህርት ጋር እንዳልተስማማችሁ ነው እያሳየን ያለ ነው። ከኛ ጋር ለምዛሬ የምትስማሙት ከራሳችሁ ትምህርቱን ካንተ አልፈልግማ። ከራሳችሁ ጋር እንዳልተስማማችሁ ነው እያሳየናችሁ ያለ ነው። ታዲያ መጽሐፍ እኮ የአቡነ ተክለ ሃይማኖት የገድል መጽሐፍ ነው አይደለ? የቀደም ያልሽው ውሸት እንደሆነ ነው ማሳይሽ። አሁን
ማንም የለም ያልሽው ስትዋሺ ነው። የተክለ ሃይማኖትን ገድል ካንተ አላነብም። አባቶች አሉኝ የሚያስተምሩኝ። ስለምታፍሪበት ነው የማታነቢው። ባይዘው አላፍርም። ስለማታምኑበት ነው የታለም። ጫማ መሆናችሁ እንድታውቁት ነው። ምን አልሽን ቅድም? ከኢየሱስ ውጪ ከክርስቶስ ኢየሱስ ደም ጋር የሚወዳደር የለም አልሽን። ኦልራይት የለም። እድል ሰጠሁሽ ደጋግሜ አስቢ ብዬሽ። ይሄው ቤተክርስቲያንሽ ግን ምን ትላለች? እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅላቴ ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ እታለም። ቤተክርስቲያንሽ የተክለ ሃይማኖትን ተቅማጥ እንደ ክርስቶስ ኢየሱስ ስቅለት እቆጥራለሁ እያለች ነው ያለችው። ሚውት አታርገኛ አዳምጠኝ። በስርዓት ካወራሽ ሰማሻለሁ፣ ካለዛ ግን ታች ሆነሽ ነው የምትሰሚው። ታለም ገና አልደረስሽም ለዲስከሽን ማለት ነው። ይሄው ቤተክርስቲያንሽ መረጃ የቤተክርስቲያንሽ መጽሐፍ ነው። ይሄው እንደ ተክለ እንደ ስቅላት እንደምቆጥርልሃለሁ እያለች ነው ያለችው። እኔ እኮ የምወያየው ከአንተ ጋር ስስማማል። ምስማማው ግን በመጽሐፍ ቅዱስ ነው። መታችሁኝ። እኛ ጋር በመጽሐፍ ቅዱስ ለመወያየት ቀርቶ ቤተክርስቲያንሽ ጋር ለመግባባት እራሱ አልቻልሽም አንቺ ታለም። ቤተክርስቲያንሽ የተክለ ሃይማኖትንም ተቅማጥ የተክለ ሃይማኖትንም ተቅማጥ እንደ ጌታ ስቅላት እቆጥራለሁ እያለች ነው። አንቺ ግን የክርስቶስ ኢየሱስ ስጋና ደም የጌታን ስቅላት ከምንም ጋር አላወዳድረውም ትያለሽ። መጀመሪያ አንቺ ኦርቶዶክስ ሁኚ። መጀመሪያ ኦርቶዶክስ ምን እንደምታስተምሪ ይሄው ቤተክርስቲያኒቷ ብራዘርስ ማለት ኦርቶዶክስ የምትለዋትን ቤተክርስቲያን አየር ላይ አታርቋት። ይሄው መሬት ላይ ያለችው ቤተክርስቲያን እቺ ናት። በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅላቴ እንደማን እንደኔ ስቅላት እንደ ጌታ ስቅላት ስቅላቱ ከተክለ ሃይማኖት ተቅማጥ ጋር የተወዳደረባት ቤተክርስቲያን ናት። ይሄንን መጀመሪያ እናንተ ናችሁ መግባባት ያለባችሁ ጋይስ። ተግባቡ። ቤተክርስቲያን ይሄው እንደዚህ ነው የምታስተምረው። ለዚህ ነው በነገረ ድነት ላይ ቤተክርስቲያኒቷ ግራ የገባት ናት የምንለው። አረ ዛሬማ እየኮመኮመን በጣም ብዙ ነው የምናወራው። ሌላ ኦርቶዶክስ ጋይስ፣ ሌላ ኦርቶዶክስ ኑ ግቡ። አንድ ቁጥር ጻፉልን። መምህራን ግቡ። አሁንም ዲያቆናት ግቡ ፕሊዝ፣ ግቡ ጋይስ። ዲያቆናት፣ መምህራን፣ ሌሎቻችሁ በጣም ሼር እናድርገው ፕሊዝ። ለብዙ ሰዎች እንዲደርስ ሼር ይደረግ በጣም በደንብ። እሺ ሰላም ወንድሜ። እንትን ሌላ ዲያቆን ካለ እንዲያስረዳኝ ለኔ ወይ ኤርሚያስ ወይ ምናምን ካለ መጽሐፍ ላይ ካለ እንዲያስረዳኝ። እሺ አንዴ ብራት አንዴ ታከሽ። እሺ እስታፍ ሰላም ነው ወንድምነት ትችላለህ ኤርሚ? እሺ ዳግሻይ ትችላለህ ወይ ዳን ያለውል? እሺ እስታፍን ተቀበለው። ስታፍ እሺ ሰላም ስታፍ እንዴት ነህ ስታፍ? እኔ ፍቅር አንድ ደቂቃ አልቋል አሁን። እሺ ስታፍ በአንድ ደቂቃ ነው። ማይክ ሚውት ነው። ማይክ ሚውት ነው እያወራ ከሆነ ቆንጆ ዳኒ ወጥቷል። ስታ ብሎኝ ሄደ ስታፍ። እሺ ሌላ ተረኛ ላስገባላ ዳግሻ። እሺ በርሜል መከራከሪያ አይሆንም ያሉት ገድል እኮ የግድ ስም ካልተሳሳተን አይመጡም። በእናትህ ወዲያው በአንዴ ከመሬት ተነስቶ መከራከሪያ ይሆናል ገድሉ። ልክ ስም ስታሳሳት በገድላትና ድርሳናት አንከራከርም ሲሉ የነበሩ ሁሉ በአንዴ መከራከር ጀመሩ። ታውቃለህ? ሀሳባቸው ቀየሩ። መንፈስ ቅዱስ ብለው ጀምር ያስቡት ነገር ያው ነገ መንፈስ ቅዱስ ተቅማጥ ብለን እንጀምራለን። አዎ የሆነ ቀይረን ከተክለ ሃይማኖት መከራከሪያ አይሆኑም በመጽሐፍ ቅዱስ ሲሉ የነበሩት በአንዴ ተከሰቱ እኮ በእናትህ ከየስርቻው። ቀጥሉ ወይ ጣጣ። በቃ ከዚህ በኋላ ጭር ሲል ስም እንሳሳታለን። እንዲመጡ ስምን ቀይርና አንበሳ የገደለ እንላለን። አሁን ወይ
እባብ የሚለውን በአንበሳ እንቀይረዋለን። አይ አሪ ችግር የለም ፈቅድላለች ለራስ። እሺ ያው በገድላችሁ አንበሳ ይገደለ ይላል። ጋይስ ኑ ግቡ። ወንድምነት ዳኒ ወይ ወንድምነት እሺ አለ። አይ ቲንክ ጨለማ ሆኗል አንተ ጋር። እስከ እንትኔን አጥፍቼው ነው አለ ካሜራዬን ከፍቼው ነው ረስቼው። ምን ይመስላል? በየትኛው ወንድምነት ችግር እናወራለን። ስንክሳር እሺ እንችላለን። ስንክሳር አምጥቷል። አሳር በኦርቶዶክሳውያን ዘንድ በአኬና በእፎይ ዘንድ አሳር አምጥቶባቸዋል። ምክንያቱም አነው እፎይ የማይነካ ነክቶ እኔ ሰምተዋል። የእፎይን ስድብ ለእኔ የተሳደበውን ስድብ ትናንትና አንተ ስታሳዩ ሰማሁት። እኔ እዚህ ስሙን በመልካም አንስቼ ያኔ እስልምና ላይ በሚሰራው ነገር ጌታ ይባርከው። ደግሞ ስለምን ልትገሉ ትፈልጋላችሁ? ከሱ ምስጋና አገኛለሁ ብዬ ሳይሆን ለህሊናችን ሁላችን እዚህ እናሰማ ነበርና አይ ቲንክ አሁን እስላሞቹ እየተከታተሉ እነሱን እያሸማቀቋቸው ነው። እዚህ በምንጠቅሰው ጥቅስ ኤርሚያስ ቤት አትግቡ ብለው እያንዳንዱ ኦርቶዶክስ ይህም ቤት እንዳይደፍረው አደረግ ነው። በእነዚህ በመጽሐፍቶቻቸው እንዲያፍሩ ማለት ነው፣ እንዲሸማቀቁ ሆኑ። ምክንያቱም በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንላቸው ኦርቶዶክሳውያን ለዘመናት ኖ በመጽሐፍ ቅዱስ ብቻ አናወራም፣ ምክንያቱም መጽሐፍ ቅዱስ ብሎ የሚለው ሉተርና እናንተ ናችሁ፣ እኛ መጽሐፍ ቅዱስ ብቻ አንልም ብለው አሉ። ታዲያ ምን ትላላችሁ ብለን ስንላቸው ቀኖናና ትውፊት አሉ። ኦኬ በቀኖና እንግዲህ እናውራችሁ ብለን ስንል አይ የለም በመጽሐፍ ቅዱስ ብቻ አውሩን አሉ። እኛ ደግሞ ምና በመጽሐፍ ቅዱስ ብቻ እምቢ፣ ታዲያ በገድላቱም በድርሳናቱም ነው የምናወራችሁ። መጽሐፍ ቅዱስም እሺ ከዛስ ገድላትና ድርሳናቱም አብሮ ተጨምረው ብሎ በሚል እናውራ ብለን ስንል አይሆንም አሉ። ስለዚህ እፎይ ስድብ ሲሳደብ ያው ሰምታችሁታል። እኔ ለሱ ስድብ መልስ መስጠት አልፈለኩም። ስለዚህ ዝም ብዬ እንደው ጣል አደረኩለትና ዘወርሃ ሰኔ ማለት ነው ስንክሳር የአባ ለትጹን እና ያን ታሪክ ስናገር አባ ለትጹን ብሎ ያልኩትኝ የገዳሙ አበምኔት ናቸው ይሄንን የሰሩት። እዛው ታሪኩ ሙሉ ስላለው መጽሐፉ እነሱ እኮ ገና ከኦንላይን ላይ ዳውንሎድ አድርገው ነው እንትን ሰርገኛ መጣ በርበሬ ቀንጢሱ አይነት ነገር እየተሯሯጡ ዳውንሎድ አድርጉት የት ነው ምን ላይ ነው ምናምን ነገር እየተባባሉ ዳውንሎድ አድርገው አገኙት። ታሪኩ እንዳላለ ምንድን ነበር የኤርሚያስ ስህተት? የገዳሙ አበምኔት ስሙ ያልተጠቀሰውና የአባ ለትጹንን ስሙን ነው ያቀያየርኩትኝ። በቃ እች ብቻ ናት። አኬ ግን ትናንትና ምን ሲል ነበረ? የሌለ ታሪክ ፈጥሮ ያልተጻፈ ነገር ሲነግራችሁ ወገኖቼ እያለ ማለት ነው። ያችን አገጩ ላይ የበቀለ ፂም እየጎተተ ማለት ነው። እና የሌለ ታሪክ ፈጥሮ መናፍቃኑ እንዴት እንደሚዋሻችሁ ታሪኩ እኮ እንደዚህ ነው ብሎ የሚለው ብሎ ደግሞ በማይመለከተው የድል አጥቢያ አርበኛ ይመስል ብቅ አለ እና ሰማሁት። ዛሬ ልጆቼ በርዝዴ የነበረ የዋሉትኝ ከእነሱ ጋር ውዬ ወደ ቤት ስመለስ ስንክሳሩ በሌለበት ማውራት አልፈልግም ብዬ ወደ ቤት ስመለስ ላይቭ እንደከፈትኩኝ ስለነበረ ቅድም እንነጋገርበት የነበረውን ሀሳብ ዳይቨርት አድርጌ እንግዲህ ካመጣሽ ማርያም ተምጣሽ ብሎ እንደሚል ከፈትኩና አነበብኩትኝ። የኔ ዳሃ ጸልሳን አባ ለትጹን እና የገዳሙ አበምኔትን ስምን ማቀያየር ነው። ታሪኩ አለ። የታሪኩ ፍጻሜ ምን ሆነ? 3 የተጠቀሱ ጥቅሶች 3 የተጠየቀውን ጥያቄ አንዳቸውንም ሊመልስ አልቻለም። 3 ጊዜ ነው ከገስት ላይ የወረደው። 3 ጊዜ ስልክ እየተደወለለት 3 ጊዜ ማለት ነው። ተንቆራጠጠ። ልክ ምጧ እንደመጣች ላም ወይ ደግሞ ምጧ የመጣች የትኛውም እንስሳ ለመውለድ ቦታ ትፈልጋለች። ያው ውስጧ ያለው ግፊት በጣም ስለሚያስጨንቃት አጥር ስር ትጠጋለች፣ ሰው ጋር ትጠጋለች፣ ወዲያ ትላለች፣ ወዲህ ትላለች፣ ትቀመጣለች፣ ትነሳለች፣ ትተኛለች።
እና 3 ጊዜ ከገስት ላይ ማለት ነው ወረደ መጣ። ትራንስፈር አድርጉ ይላል። እዛ ደግሞ ምን ትራንስፈር እንደሚደረግ አይታወቅም። ገንዘብ ቢሆን ስራ ላይ ነው እንግዲህ አይዶ ነው። እንደውም ሲያወራ በመካከል ላይ አይ እዚህ የምታወራው ነገር የገንዘብ ጉዳይ ስለሆነ እንዳይሰማ ብዬ ማይኩን ሚዩት አደረኩለት እና 3 ጊዜ ግን ከገስት ላይ እየወረደ ማንም አላወረደውም። ሚዩት አላደረኩትም። ወደ መጨረሻ ላይ ብቻ ነው ሚዩት ያደረኩትኝ፣ ምክንያቱም ሀሳቡን መስማት ስለነበረብኝ ማለት ነው። የቀረበለትን ጥያቄ አንደኛ ይሄ በደልና ኃጢአት የማይሰረይ ነው ወይ ነው። የአባለ ትጹን ኃጢአት ምን ነበር? ዝሙትና ከእናቱ ጋር 10 ጊዜ ግብረ ስጋ ግንኙነት መገናኘትና እንደዚሁም በማህፀኗ ውስጥ የተጸነሰውን ጽንስ መግደል እናም በቅዱስ ቁርባን ደግሞ ገድሏቸዋል። ያው ምዕመኑ ማለት ነው። የጠላውን ሰው ሁሉ እዛ በቅዱስ ቁርባን ሊቆርቡ የሚመጡትን በቅዱስ ቁርባን ገድሏል። ሰውየው ራሱን ያጋለጠው ካህን አለመሆኑና አጭበርባሪ መሆኑን ራሱን ያጋለጠው በታሪኩ ላይ እንደሚናገር እና ይህንንም ደግሞ የተናገረው መጨረሻ ላይ አባለ ትጹን ሲናዘዝ ነው እና እስከዛ ሰዓት ድረስስ ይቀድሳል። ቅዱስ ቁርባን ያው አሐዱ አብ ቅዱስ ብሎ ይቀድሳል። ቅዱስ ቁርባንም ይሰጣል። ኦኬ በራሳቸው አስተምሮትም ከሆነ ታቦት ይሸከማል ማለት ነው። አሐዱ አብ ቅዱስ ብሎ የሚቀድስ ቄስ ታቦት ይሸከማል ማለት ነው። ኦኬ ራሱ ነው መጨረሻ ላይ ታሞ ሲተኛ ኑዛዜውን የተናዘዘው። ኦኬ ከዛ ሰውየው እስከ ሞተ አባለ ትጹን ስለዚህ ሰው ጸለየለት። ጌታ አልምረውም አለ። ወድቆ ነፍሱ 7 ጊዜ ነው ስንት ጊዜ እስኪደክም ድረስ ጸለየ። ሚካኤልን ልኮት ጌታ ለይሳው አትጸልይለት፣ በቃ ነፍሱ ማትማረች ይቅር አለውም ብሎ አለው። ከዛ እንደገና ደግሞ አባለ ትጹን አሁን መልሶ ለይህን ሰውዬ ይቅር እንድትለው ብሎ ባህር ውስጥ ገብቶ ሞተ። እግዚአብሔር ሚካኤልን ላከውና አውጥቶ እንደገና በጌታ ፊት አቆመው። ነው ለምን እንደምትሞትለት ለይ ሰውዬ ኃጢአቱን ይቅር አለውም ብሎ አለው። በዚህ ሰዓት ላይ አሁንም እንደገና ደግሞ ለትጹን ተከራከረ። እንደዚህ ነው የሚያደርጉት። እግዚአብሔር ይመልሳል፣ ይከራከሩታል። እግዚአብሔር ይመልሳል፣ ይከራከሩታል። እግዚአብሔር ይመልሳል፣ ይከራከሩታል። መጨረሻ የእግዚአብሔር ፍርድ ሳይሆን ድል የሚነሳው የሰዎቹ ተረት ነው ድል የሚነሳው ማለት ነው። እና ጥቅስ ስጠኝ፣ መረጃ አምጣ። አንደኛ የዚህ ሰው የኃጢአት ይሰራል አይሰራይም? ያው ካሜራ አልከፈተም። ይሄንን ሰውዬ ያስወርዱት ወገኖች። ማን ያስገባው? ኦኬ ወንድሙ ሀሳቡን እስኪጨርስ ድረስ ሰው አታስገቡ። ለዲስከሽን ስንጀምር ታስገባላችሁ። እና አይ ሰለሞን የሚሉትን አታስገቡት። እሺ ያ ሰለሞን አርሴማ ነው የሚባል አንድ የሚሰክር ሰው አለ። እሱ ነው። ሌሎች ኦርቶዶክሳውያን በጨዋነት የሚያወራሉ፣ እነሱ ይሻላሉ። እና መጨረሻ የዚህ ሰው በደልና ኃጢአት የማይሰራ ሆኖ ነው እግዚአብሔር ይቅር አልለውም ብሎት ነው። ሎክ ልብ በሉ ወንድሞች እናቶች፣ የሰውየው በደልና ኃጢአት የማይሰራ የሆነው ለምንድን ነው? ክርስቶስን ክዶ ጥምቀትን ክዶ ክርስትናን ክዶ እግዚአብሔር ይቅር ነው ይህ ነፍስ ሲኦል ነው መግባት ያለበት እያለ ደጋግሞ እየነገረ እሷም እየጠየቀችው ጌታም እምቢ ብሎ መጨረሻ ላይ እንግዲህ አንተ ያልከው ይሁን፣ አንተ ጌታ ነህና ያልከው ይሁን አይደለም ያለችው ማርያም። ጡቴን ቆርጣለሁ አለችው። ይህን ሰውዬ ይቅር ካላልክልኝ ጡቴን ቆርጣለሁ። ታምረ ማርያም 110 ላይ ያለውን ማለት ነው። ምን ማለት ነው? በታምረ ማርያም ለማርያም ሲሆን ክርስቶስን የካደ ሰው ማርያም መንግስተ ሰማያት ታስገባለች። ለእነ አባለ ትጹን ጸሎት ግን ሲሆን ከእናቱ ጋር ግብረ ሥጋ ግንኙነት ያደርገውና ነፍስ የገደለው ግን አይድንም። ለነ በለዓሰብ ሲሆን ነፍስ የገደለ 78 ነፍስ የበላ ሰውዬ ይማራል። ማርያም ከሆነች ሰውን ብላ ጠብሰሚውን ቀቅለህ ብላ ሰውን ማለት ነው። እግዚአብሔርንም ካድ፣ ክርስትናንም ካድ፣ ጥምቀትንም ካድ፣ ስላሴንም ካድ። ማርያም ከሆነች ታስገባለች። እና አባለ ትጹን ምናምን ነገር ከሆነ እነሱ ውሃ ይበላቸዋል ማለት ነው። This is Orthodox። እና የዚህ ሰውዬ በደልና ኃጢአት ይቅር አይባልም አለ ጌታ። ለምን የማይሰራ ኃጢአት ነው ወይ ብዬ ስለው ጌታ ሰውን እያየ እንደ ሰውየው ነው የሚፈርደው አለ። እንደ ሰውየው ነው የሚፈርደው፣ እንደ ጽድቁ፣ እንደ እውነቱ፣ እንደ ዳኝነቱ አይፈርድም። ሰው አይቶ ፊት አይቶ ያዳላል ማለት ነው። እግዚአብሔር በአካሉ ውሎ
ሰው እያየ ነው የሚፈርደው። መልኩን አይቶ ፊቱን አይቶ እንትኑን አይቶ የመጣበትን ዘር አይቶ እንደ ሰውየው ነው እንጂ እንደ ኃጢአቱ አይደለም የሚፈርደው ጌታ። ሪከርድ ስላደረጋችሁት እኔም ጋር ስላለ እግዚአብሔር በኦርቶዶክስ ቤተክርስቲያን እንደ አክሊሉ ንግግር እግዚአብሔር ፊት እያየ ሰው እያየ ነው የሚፈርደው። እንደ ኃጢአት አይደለም የሚፈርድብህ፣ እንደ ፊት ነው የሚፈርድብህ። የጻድቃኑስ ጻድቅ የተባለ ያባለቱ ጸሎት ለምን አልተሰ መበስበስን አይታ ወደ አፈርነት አትቀየርም። ምክንያቱስ ነፍስ ከአፈር ስላልተገኘች፣ ስጋ ግን ከአፈር ስለተገኘ ወደ አፈርነት ይመለሳል። ነፍስ ግን ከፈጣሪ ከእግዚአብሔር ስለተገኘች በመክብብ መጽሐፍት ላይ ምዕራፍ 3 ቁጥር 21 ላይ ወደ ፈጠረው ወደ እግዚአብሔር ትሄዳለች። የሰው ነፍስ ወደ ላይ ነው የምትወጣው አለ እና የአባለት ጸሎትም አልሰራለትም ለዛ አበምኔት። የዛ አበምኔት ነፍሱ አፈር ሆና እንደቀረች ወንድማችንም የአክሊሉ ነፍስ አፈር ሆነች። በዛሬ ቲክቶክ ውሎ ላይ በዚህ ጉዳይ ላይ አወራለሁ ብሎ የሚል ሰው ካለ ቅድምም እድል ስላልሰጠናቸው ምናልባት ካሉ ማለት ምናልባት ካለ ወደ ዋናው ላይ እንገባለን። ካሉ ምናልባት እሱ በትክክል ሊመልስ ያልቻለው መጽሐፍ ቅዱስ መረጃ ስላላወቀ ነው። እኔ ግን መጽሐፍ ቅዱስ መረጃ አለኝ ላወራ እችላለሁ ብሎ የሚል ሰው ካለ ይምጣ እና ሶስቱን ጥያቄ አቀርብለታለሁ። ጸጋ ይብዛላችሁ ወንድምነት። የተወሰነች ደቂቃ ብቻ ስጠኝና ከዛ ወደ ዋናው ሀሳብ መሄድ እንችላለን። ኦኬ ባላምብራስ ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው? ደህና ነን። ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነው። የቅድሙ ላይ ጥያቄ አለ? የቅድሙ ላይ ጥያቄ አለ? ያየኸው ነገር አለ? አይ እኔ ያላችሁትን በሙሉ እስማማለሁ። እኔ በነገራችን ላይ ያው ሊቀ ዲያቆን ነኝ፣ ሊቀ ዲያቆን ካህን ነኝ እና ያላችሁት ነገር እውነት ነው፣ የተጻፈ ነገር ነው። ዕለት ዕለት ስናነብ ስንክሳሩ ላይ ያለ ነገር ነው። ምንም የሚደብቅ ነገር አይደለም ለማለት ነው። ስለዚህ ነፍስ ወደ አፈርነት ትመለሳለች? ሊቀ ዲያቆን አትመለስም፣ ውሸት። ስለዚህ የአባለቱን ታሪክ ዘወራ ሰኔ ላይ በስንክሳሩ ላይ የተጻፈው እውነት ነው ውሸት ነው? ትክክል ነው፣ አንተ ያልከው ነው ትክክል። ምክንያቱም እኔ በውሸት የሚከብር እግዚአብሔርም አለ ብዬ አላምንም። ሁለተኛ ነገር ደግሞ አንተ ስታነሳው እንዲያው እኔ ያው ምልት አቤው ምናምን ሳይሆን ስለ እውነት ነው የምናገረው። የፈለጋችሁትን አንስታችሁ ልጠይቁኝ ትችላላችሁ። ዲያቆን ነኝ፣ ዲያቆንም ሊቀ ዲያቆን ነበርኩኛው። ግን ምንድነው አንድ የደረሰብኝ በህይወቴ ነገር አለና ስለዚህ ስለ አባለትጹን ስላወሳው ጉዳይ ስታይ ከራሴ ጋር ራሱ እየተሟገትኩ ነበር። በስጋው ደግሞ የሚገርም እስካሁን ድረስ በመርዝ ብዙ ካህናት አልቀዋል። ታውቃለህ? እኔ የዛ አንዱ ሰለባ ነኝ። እውነት ለመናገር እውነትህን ነው። ስለ እውነት ነው የምናገረው በእግዚአብሔር ፊት ስለ እውነት ማለት ነው። እና እኔ የሚገርመኝ በውስጤ ራሱ እየተሟገትኩ ይህን ነገር ልናገረው እያልኩኝ ነበር። እና ግን እነሱ ሲሰሩ ካላፈሩበት ትውልድ እንዲማርበት እንዴት እኔ የነሱን ክፋትና ተንኮል በእግዚአብሔር ፊት የሚሰሩትን አስነዋሪ ድርጊት እነሱ ሲሰሩት ሲያደርጉብኝ ብዙ ወገኖቻችንን ምሁራንን ሊቃውንትን ሲጨፈጭፉ ያላፈሩት ነገር እኔ ለምን አባታቸው ብዬ ደብቅላቸዋለሁ ብዬ ነው ደፍሬ የገባሁት ለማለት ነው። እና ይሄ ለአባለትጹን ብቻ የተሰጠ አይደለም። አሁንም ድረስ በቁርባን አድርገው ብዙ ሊቃውንትን የሚጨፈጭፉ በተለይ ድምፃዊ ከሆንክ እሱን አውቃለሁ። ድምፃዊ ቆሎ ትምህርት ቤት እያለው ራሱ አውቀዋለሁ። እኔ የዛ ሰለባ ነኝ። ካላመንክ የፈለግከውን ልትፈትነኝ ልጠይቀኝ ትችላለህ። ኧረ እኔ አውቃለሁ። ቆሎ ትምህርት ቤት እያለው አውቃለሁ፣ ሰምቻለሁኝ። እንደዛ የሆኑ ሰዎች ራሱ አውቃለሁ። ልክ ነህ። እና እኔ ራሱ የዛ አንዱ ሰለባ ነኝ። በእንደዚህ በስከዚህ ድረስ ነው የሚያደርጉት። እና እንኳን ወንጌል ሊያውቁ በፍጹም እኔ ሃይማኖታቸው ራሱ አንዳንዴ ምንድን ነው እየሆኑ እስከምጠይቅ አስብ። እንግዲህ በክርስቶስ ስጋና ደም ብለህ መስዋዕት አድርገህ በዛ አንድ ሰው ይበልጠኛል ብለህ ስላሰብክ ብቻ ወይ ድምፃዊ ስለሆነ ወይ በዓመት በዓል ስለቀደሰ
በዛ መርዝ አድርገህ ሰውን ለመግደል መሞከር ምን አይነት ሰይጣናዊ ሐሳብ እንደሆነ እንግዲህ እግዚአብሔር ያሳይህና ይሄ ታሪክ ላይ ያለ አይደለም፣ አሁን ድረስ እየሆነ ያለ ነገር ነው ለማለት ነው። ለሌላ አይደለም። ይሄን ለመመስከር ነው። እሺ ወንድማችን ያ ይሄንን በባለፈውም መርጌታ ጽጌ ነው ማነው ሲናገር አይ ቲንክ መርጌታ ጽጌ መርጌታም ክብር ለኢየሱስ ሲናገረው ነበርና እኔም በቆሎ ትምህርት ቤት እያለሁ ይሄንን ሰምቻለሁ። አሉ እንዴ መርጌታ አለ እንዴ? እና በቅዱስ ቁርባን ውስጥ መድኃኒት ጨምሮ መግደል ከአባ ለትጹን ጋብቻ የሆነ አይደለም። አሁንም በዚህ ዘመንም ያሉ ከዚህ በፊትም የነበሩ ሁሉም እንኳን ባይሆኑ ይሄን ክፉ ስራ የሚሰሩ አሉ። ግን እንግዲህ ዛሬው አይታችሁታል። ሰሞኑን ሁለት ወይ አንድ ቲክቶክ ላይ ያሉትን የሚያንገዳግዳቸውን ታሪክ አደባባይ ላይ ዘረግፈዋለሁ፣ መልስ ይሰጡበታል። ኦኬ ዋሽታው የሚሆን ታሪኩን አዛብቷል ብሎ በሚል ማምለጥ አይቻልም። ስሙን ብቻ ነው ያዛባሁት አባ ለትጹንና የገዳሙ አበምኔት። ከዛ ውጪ ያልተጻፈ አላነበብኩም፣ የሌለ ነገር አልተናገርኩም። ማታ እንደ ጮሆ መስሎት ነበረ። ኤኒዌይ የነበረውን እንትን ብላችኋል። መርጌታ እንኳን እንደናመጣ ወንድምነት ወደ ቀድሞ ነገር መመለስ እንችላለን። ዳን የቤቱን ምራው በቃ እሺ ወንድምነት ጸጋ ይብዛልህ። እሺ ኦርቶዶክሳውያንን እቀበላለሁ። ምናልባት መሪ መልካም እሺ ዳኒ ኤርሚዬም ፓስተር ወጋየሁ ማነው ያለ ሌላ ኢትዮጵያ ዳጊ ባላን ሁላችሁ ቢንዬ ጸጋ እግዚአብሔር ይብዛላችሁ። በጣም ጥሩ እንትን ነው። ይህን ስሰማ ነው እንትን ያልኩኝና ልጁ እውነቱ ነው። ማን ነው ስሙ? ባላን ነው የሚታየኝ እዚህ ዲያቆን። አዎ ባላምባ። እሺ ባላምባ። እሺ ባላምባ ራስ ለማለት ይሆናል። እውነቱ ነው። ልጁ በስጋ ወደሙ ማንም ማይገኝ ከሆነ አንዳንዶቹ በጣም ይጠነቀቃሉ። ካህናቱ፣ መነኮሳቱ፣ መርጌታውን ይፈራዋል፣ ሊያባረው ይፈልጋል። በጣም ድምፃዊ፣ በጣም ደግሞ ትሁት እና ተወዳጅ ከሆነ ከዚያ በመስተባረርም ነቅሎ ለመጣል የሚያደርጉት ነገር ድግምት ነው። ስለዚህ በማህሌት በጸናጽልም አለ። የሚገርማችሁ መርጌታውን በጸናጽሉ ላይ በሱዳን ሽቶ ቀብተው ያቺ ጸናጽል ለእርሱ እንድትሰጥ ያደርጉትና ጠዋት ሲነሳ ገና ሌላ ይዞ ከሆነ እንኳ ይቀይሩለታል። የተሻለ አስመስለው ይቀይሩለታል። ያችን እየጸነጸለባት ከቆየ በኋላ ከዚያ በኋላ ይሰራበታል። ዋጋ የለው። በጣም ብዙዎቹ አቃቤ ርዕስ የሌለው መርጌታ መቼም የለም። አንዱ ያጠፋኛል ስለሚል ለምን እምነት የለም። በእምነት እግዚአብሔር ይጠብቀኛል ብሎ አያምንም። አቃቤ ርዕስ ማድረግ ነው ያለበት። አቃቤ ርዕስ ማለት ራስ መጠበቂያ፣ ራስን የሚጠብቁበት የራስ መጠበቂያ እና ያ ስለሆነ ዲያቆናቱ ደግሞ የሚገኙት በምንድን ነው? ዲያቆና እችን ክፍል እንግዲህ ይቆርሳል፣ ዳቦው ይቆረሳል። ይሄ እንትኑ ህብስቱ በሚቆረስበት ጊዜ የራሱ የሆነ መንገድ አለው። አቆራረሱ ከዚህ በፊት ያሳየኋችሁ ይመስለኛል። በጣም ለየት ያለ እንደ ዳቦ አይደለም የሚቆረሰው። የራሱ መስመር አለው።
መጽሐፍ ላይም ስዕል አለ ወጥቷል። በስዕሉ አማካይነት ይማርበታል። በዚያ ነው የሚቆረሰውና ለዚያ ዲያቆን በሚሰጠው ላይ ከውስጥ ያደርጋታል። በጥቁር ሽምብራ፣ ጥቁር ገብስ፣ ጥቁር ጤፍ፣ ጥቁር ስንዴ እነዚህ እና ጥቁር አዝሙድ ምናምን ነገር እነዚህ 7 ናቸው። እነሱን አድርገው ውስጥ ላይ እንትን ያደርጉታል። ከዚያ በኋላ ለዚያ ሰው ድርሻ እንዲሰጡት ልክ እንዲህ ነው የሚያጎርሳቸው። ቄሱ ወይም ያ ሰራኢ ቄስ የሚባለው ነው የሚያጎርሳቸው። ኤርሚ ስለሚያውቀው ሌሎቻችሁ ያ ሰራኢ ቄሱ እንዲህ እያሉ ይቀርባሉ፣ ያጎርሳቸዋል። በዚያቸው ያጎርሰዋል። አለቀ። በጣም ብዙ ያበዱ ዲያቆናት ያበዱ መርጌቶች ሁሉ አሉ። አቃቤ ርዕሱ አልፎ የሚሄድም ደግሞ ሌላ አቃቤ ርዕስ ደግሞ አለ እና በዚህ ምክንያት ብዙ ካህናት አልቀዋል ማለት ይቻላል። በእውነት በጣም ብዙ ካህናት ቆረጠኝ ይላል፣ ሆስፒታል ይገባል፣ ይሞታል። ገና ሳይፈታው ይሞታል። እፈተዋለሁ ሲል በዚያው ይሞታል እና ትክክለኛ እንትን ነው እሱ እየተናገረ ሰማሁትና እንዲህ በዚህ ላይ ሊጨምርለት ብዬ ነው ለማረጋገጥ ያህል ነው የገባው እንጂ ልጁ የተናገረው እንትን ሆነ አይደለም። በቃ ትክክለኛ ስለሆነ ነው ገብቼ የተናገሩ እና መፈተኛውም ደግሞ እሱ ነው። አንድን ነገር የምትፈትኑት አጠገባችሁ ባለው ሰው ላይ ነው። ነገ ቆይ አሳያለሁ፣ ቆይ እሰራልሃለሁ ማለት የምትችሉት የሰራ የሆነ የተፈተነ አስማስ ተባረር ከሆነ በዲያቆኑ ላይ ትፈትኑበታላችሁ። መቅትል የሚባል ደግሞ አለ። መቅትል ማለት የሚገድል ማለት ነው። የሚገድል ማለት ነው እና ያ የሚገድለውም ደግሞ በዚያው በዲያቆኑ ነው። አጠገባችሁ ባለው ሰው ላይ ነው። ምንም በማያውቀው መንገድ አመመኝ ብሎ ቆረጠኝ ብሎ ይታመማል፣ ይሞታል። ስለዚህ ምን ማለት ነው? ያ መርጌታ በቃ ትክክለኛ የተፈተነ የሆነ ምን አለኝ ብሎ ያምናል ማለት ነው። አስማት አለኝ ብሎ ያምናል። በቃ የተፈተነ ከዚህ በኋላ ማንም ቢፎክርበት የተፈተነ ስለሆነ ጠብ ያደርገዋል። ጠብ ያደርገዋል። ጠብ ነው የሚያደርገው። ይሄ አሁን ከማንም የሚወሰድ ትምህርት አይደለም። ከዛ ከሊቃውንቱ እጅግ በጣም የተማሩ ከሚባሉ ሰዎች ነው የሚጠበቀው። ስለዚህ ይሄ ማለት የማን ነው? የቤተ ክርስቲያን ነው። ምክንያቱስ ከሙስሊም ከካቶሊክ ወይ ከወንጌላውያን አብያተ ክርስቲያናት የተገኘ አይደለም። እዚያው ከቤተ መቅደሱ እዚያው ከብራና መጻሕፍት ላይ በአብዛኛው ብራና መጽሐፍት ላይ ነው ያለው እና ይሄ እውነት ነው ልላችሁ ፈልጌ ነው። መስተፋቅሩም መስተአብዱም መስተባረር የሚባል አለ። እንደዚህ የአይን ጥላ ምናምን ነገር ይሄ እንትኖቹ ቆይ እዚህ ማሳቀል ላይ ያሉትን እንትን ልበላችሁ ማን እንደሆኑ ለእንትናቸው ማለት ነው። መስተባረር ጥቁር አስማትና ነጭ አስማት የሚባሉ ናቸው። ጥቁር አስማት፣ ነጭ አስማት እዚህ ያለ እና እንዲው ለእንትኑ ዝርዝሩ ላይ ነው። አልነግራችሁም ሁሉንም፣ ግን እዚህ መጽሐፏን ብባ ጥቁር አስማት። ይሄ ጥቁር አስማት የሚባለው በጣም መጥፎ የሆኑ አስማቶች ናቸው። ኤርሚ አንተ ጋር ለማሳቀል ገጽ 13 ላይ ማውጫው እዚያው አለ። ጥቁር አስማት የተመደቡ በጥቁር አስማት የተመደቡት ማን ናቸው? መስተጻልእ የሚያበጣብጥ የሚያጣላ ማለት ነው። እንዲሁ እርስ በርሳቸው እንዲበላሉ የሚያደርግ ነው። መስተጻልእ ማለት ጠላትን የሚያፈዝ ደግሞ አፍዝዝ አደንዝዝ የሆነ ነገር ከሳችሁት ቢሆን እንኳ ክሱን እንዲያቋርጥ ክሱን ተከታትሎ ምን እንዳይከሳችሁ የሚያደርግ ከዛ የሰላቢ መንፈስ አሰራርም በጥቁር አስማት ውስጥ የሚመደብ ነው። ሌላ የፈስ ድግምት የሚባለው ከጥቁር አስማት የሚመደብ፣ መቅትል ደግሞ ገዳይ ማለት ነው። ጥላ ወጊ ደግሞ እንደዚሁ ፋታ የማይሰጥ ድግምት ነው። ይሄ ደግሞ ፋታ የማይሰጥ ከየትኛውም ድግምት በጣም የከፋ የሚባለው ጥላ ወጊ ነው። ከዛ መስባ አጋንንት
መስህበ አጋንንት አንደርቢ የእሳት አንደርቢ የድንጋይ አንደርቢ የነፋስ አንደርቢ መስተባርር የሚያባርር ማለት ነው። መስተአብድ የሚያሳብድ ማለት ነው። መስተባርር ሰፈሩን እንዲጠላው አካባቢው እንዲጠላ ማህበረሰቡን እንዲጠላ በቃ ልቀቅ እንዲለው ከዛ ከሰፈር በቃ ልቅ አስጠላኝ ይህ ሰፈር አስጠላኝ በቃ የዚህ ሰፈር መኖር አልፈልግም ብሎ ጥሎ እንዲሄድ የሚያደርግ ነው ይሄ መስተባረር የሚባለው። መስተአበድ ግን የሚያሳብድ እርቃኑን እንዲወጣ የሚያደርግ ነው። መስተሃመም ደግሞ የሚያሳምም ማለት ነው። መስተሃመም ማለት የሚያሳምም አልጋ ላይ እንዲኖር እንደፈለጋችሁ መሞት አለበት ካላችሁ የችፍርግ የሚባል ነገር የሚያቅሰው አለ። ችፍርግ ለእንትን ማጠቢያ ጋን የሚታጠብባት ችፍርግ በጣም እንትናት ችፍርግ እሷን በቀን አንድ ጊዜ እያዞረ 7 ጊዜ ይደግምበታል። ችፍርግ ትባላለች እና አንድ ጊዜ ያዞርና በጣም ከቆፈረው በኋላ በጣም አትቆረጥም። በጣም ጠንካራ ናት። የጥርስ መፋቂያም ትሆናለች። ከተማ ላይ ያላችሁ የጥርስ መፋቂያ ታውቁታላችሁ። እሷን አንድ ጊዜ እንደዚህ ያዞርና ወደ ግራ ያዞርና ትልቅ ድንጋይ ይጭናታል። ከዛ ሰውየው ይታመማል። አሁንም ነገ ደግሞ ይደግምና 7 ጊዜ ከደገመ በኋላ አዞሮ እንደገና ያ ድንጋይ ይጭናታል። አንድ ጊዜ ያዞራል። ከነገ ወዲያ ደግሞ ይመጣና 7 ጊዜ ከደገመው በኋላ እንዲህ ያደርጋል። ከዛ 7ኛ ቀን ላይ ደግሞ ከጨረሰ በኋላ ከቆረጠው የሰውየው ሕይወት አብሮ ይቆረጣል፣ ይሞታል። ከቆረጠው ድንጋዩን ጭኖት ከሄደ ግን በምንም መንገድ ሆስፒታል ቢሆን የትም ቢሄድ አይፈወስም፣ አይድንም። በህመም ላይ አልጋ ላይ እንደያዘ ይኖራል። ታሞ ይኖራል እድሜ ልኩ ማለት ነው። እና መስተሃመም የሚባለው በእንደዚህ ልዩ አይነት መስተሃመሞች አሉ፣ ግን እንደዚህ አለ። ሌላው ይሄ ብልት አልፈስፍስ የሚባለውም እንደዚሁ የጥቁር አስማት እንትን ነው። ማእሰረ እደዋ አንስት ሴቶችንና ወንዶችንም ደግሞ የሚያስር አንድ ነገር አለ። ሌላ እጽ ያዩ እጽ ቀትልም እንደዛ። እጸ እስክንድርም እንደዚሁ ከጥቁር አስማት የሚመደብ ነው። ጸሎተ በረድ፣ ሙራደ በረድ፣ ማሳቀል እና ይሄ እነዚህ ሁሉ የንትን ናቸው። የዚህ የጥቁር አስማት ባህሪያት ናቸው ማለት ነው። ነጭ አስማትና ጥቁር አስማት ይባላሉ። በዚህ የሚመደብ ስለሆነ በዚህ ሁሉ የተካኑ እነማን ናቸው? ኦርቶዶክሳውያን ሊቃውንቱ ናቸው። የቤተ ክርስቲያን አባቶች የሚባሉ አንቱ የተባለላቸው በጣም የሚፈሩ የተከበሩ የሚባሉ እነሱ ናቸው በዚህ ውስጥ የተካኑ። ይሄ የቤተ ክርስቲያኒቱ አስተምህሮ ነው። እስከ ዛሬ ድረስ የትም ቦታ የትኛውም ሲኖዶስ አውግዞት አያቅም፣ ተወግዞም አያቅም። መርጌታ አስማተኛ ነው፣ ሟርተኛ ነው፣ ጠንቋይ ነው፣ አንደርቢ ደጋሚ ነው እንደዚህ ተብሎ ምን ተብሎ አያቅም፣ ተወግዞ አያቅም፣ አይወገዝም። የቤተ ክርስቲያኒቱ ጥበብ እየተባለ ነው የሚጠቀሰው። ጥበብ ነው። ይኸው እነ ሰሎሞንም ጥበብ ነበራቸው። 700 አጋንንት ልውሳነ አጋንንት ነበሩት ይባልለታል። ሰሎሞን 700 ልውሳነ አጋንንት ነበሩት። ኖህ ደግሞ ወደ 500 እጽዋት 500 አንዳንዶች 800 የሚሉ አሉ፣ ግን 500 ኮመን ነው። በጣም ብዙዎቹ 500 እጽዋትን ያውቅ ነበረ። ለልዩ ልዩ አገልግሎት የሚሉ ናቸውና ይህ አስተምሮ በዛው ስላለ ለዚህ ነው ማይወገዘው። ትምህርቱ አይወገዝም። ግርማ ሞገስ ደግሞ ለዘፋኞች የሚሰጥ በጣም ከበሬታ እንዲያገኙ አንቱታ እንዲያገኙ በግጥማቸው ብቻ እንዳይመስላችሁ በግጥሙ እንዳይመስላችሁ የሚወደሱ ከፍ የሚሉ ስማቸው በተጠራ ቁጥር እንትና ወደ መድረክ እጠራለሁ ሲባል እንደ ቅጠል የሚረግፈው አያችሁ። ይሄ ግርማ ሞገስ የሚባል ለዘፋኞች የሚሰጥ በዚያ ምክንያት ነው ማለት ነው። እና እነዚህ ሁሉ እውነት ነው። ይሄ ዲያቆንም በጣም ገርሞኛል እንደዚህ ብሎ መውጣቱ። እግዚአብሔር ይጠብቅሃል፣ አይዞህ፣ እግዚአብሔር ጠብቋል። እንኳን እግዚአብሔር አስመለጠ ደግሞ ጌታን ተቀብለ ከሆነ ደግሞ ሞር የበለጠ ዝም ብለህ እውቀቱ ብቻ ከሆነ ትርጉም የለው።
በህይወት እንድትኖር ክርስቶስ አየህ ቤተ መቅደስ ሆነህ እንድታገለግለው የእርሱ ከሆንክ የእግዚአብሔር ልጅ ከሆን አጋንንታዊ ተጽዕኖ ባንተ ላይ አይሰራም። ቅዱሳንም ከዚህ በፊትም የነገርኳቸው ምንድነው ማንኛውም አስማት ድግምት የጌታ በሆኑት ላይ በተፈቱ ላይ በተባረክህ ጌታን ተቀብለሃል። ግን እኔ ገና ነኝ፣ ግን ያው እኔ በክርስቶስ ኢየሱስ የማዳን ስራ አምናለሁኝ። ምክንያቱም ያው ብዙውን ስላየሁት ለእኔም አዲስ ነገርም ስላላይደለ ያው በተቻለ መጠንም ቴዎሎጂም ለማጥናት ሞክሬያለሁ። ያው ትክክል ነው። አሁን አንድ ካህን ሌላም ቢገባ ያው ለሆዱ ተገዝቶ ካልሆነ በስተቀር አሁን ያልነው እርስዎ ያሉትም እኔ ያልኩትም ይታወቃል። በውስጥም በሊቃውንት በደንብ ያውቃሉ ይሄ ነገር እንደሚደረግ ምናምን እና እንዲያውም አንድ የገጠመኝን ከፈቀዱልኝ መርጌታ ልናገር። እሺ። አንዴ እንዲያውም ምን ሆነ ቅዳሴ አገልግሎት ልንገባ ያው እርስዎ ያውቁታል፣ ያው ለሌሎቹ ነው እንግዳ የሚሆነው ብዬ አስባለሁና ያው እንትን ልንል ስንል ያው በጣም የሚገርመው ነገር መስዋዕቱ በጣም ይሸት ጀመረና ምንድን ነው የሆነው የተፈጠረው ነገር ምናምን ተብሎ ፍተሻ ሲደረግ እንዳለ መርዘውታል ማለት ነው። ማን እንደመረዘው አልታወቀም። ሁላችሁም ተረጋጉ ተባለ ምናምን። እንግዲህ እግዚአብሔር ያሳየውት ሙሉ ህዝቡን ሁሉ እኮ ነው እንግዲህ ለካህናት ብቻ ሳይሆን ሙሉ መስዋዕቱ ነው የተመረዘውና በዛ መጠን ህዝቡን ሁሉ ሊመርዙ ማለት ነው ሊገሉ ነበርና ምን አይነት ከዛ በኋላ እኔ በጣም ከባድ ጥያቄ ተፈጠረብኝ። ምንድን ነው ይሄ ነገር? እንዴ ይሄ እውነት አምልኮ ነው ወይስ ትክክለኛ ሃይማኖት ነው ወይንስ ሆን ተብሎ ዝም ብሎ በቃ ጀስት ግራ ተጋባሁኝ። ጥያቄ ከባድ ጥያቄ ተፈጠረብኝ ማለት ነውና ከዛ በኋላ እንደገና ያ ስብሰባ ተይዘን ለብዙ ሰዓት ያው የተጠረጠረውም ሰው ተያዘ። ወደ መጨረሻ ላይ ተገኘ። ያው ሰሞነኛ የሚባል እንዳለ ያውቃሉ መቼም መርጌታና ከዛ በኋላ ያው ያመሷይቱም ወደ ውጭ እንዲወገድ ተደረገ። ግን እኔ የገረመኝ ይሄ ነገር እሺ እንደው አንድ ሰውስ ሊቃውንትን ሰው መቼም ሊገሉ ይችላል። ብዙ ጓደኞቻችንም አተናል። እኔም የዛ ሰለባ ነኝ። ግን በክርስቶስ ኢየሱስ ያው እስካሁን አለሁኝ። ኦፍኮርስ ተሞክሮብኛል ለማጥፋት ምናምን ታምሜ ምናምን ነበር። በእግዚአብሔር እርዳታ እዚህ ደርሻለሁኝ፣ እግዚአብሔር ይመስገን። ግን ያ ቢሆን ኖሮ እንደው እንደዛ ብለው ያሰቡት ነገር ተሳክቶ ቢሆን ኖሮ ምንም የማያውቁ ምዕመናንን ሁሉ እኮ ሊጨፈጭፉ ነበር ማለት ነው ብዬ ከዛ በኋላ በጣም እኔ አይምሮዬ እረፍት አጣ ማለት ነው። እንዲህ ምንድን ነው እየተከናወነ ነገር ያለ? ያም ሰው ከስልጣነ ክህነቱ ታገደ። የተጠረጠረው ሰው ምን ልል ፈልጌ ነው፣ አሁን እርስዎም ያውቃሉ እንግዳ የሚሆንባቸው እዚህ ላሉ ሰዎች ናቸውና የሚደረገው ሃይማኖት የመቃብር ቦታ ሰጠን። እሺ ምን ይሁን አሁን ይሄ ሀሳብ እንዴት ምን እንዲሆን ፈልገህ ነው? ጥያቄ ምንድን ነው? ቀደም ስትነግረን የኃጢአታችን ማስተሰሪያ ኢየሱስ ክርስቶስ ነው ስትለን ነበረ። መጽሐፍ ደግሞ ነው ኢየሱስ ክርስቶስ ብቻ አይደለም የተክለ ሃይማኖት የመቃብር ስፍራ የኃጢአት ማስተሰሪያ ነው እያለ ነው ያለው። ይኸውልህ ቤተክርስቲያን ይህንን ከምን አንግል አስቀመጠችው የሚለውን ነገር ከቤተክርስቲያን አባቶች ወይም ደግሞ ከቤተክርስቲያን አንድምታ መጽሐፍ መረራ እኔ ገድል እንደፈለክ አሁን አንተ ስታነበው አየሁት እንጂ ቤተክርስቲያን ይሄንን ምንድነው አይደለም። አዳምጠኝ ቤተክርስቲያን እንዳመንክ አዳምጠኛ አሁን የምታወራው ወዳጄ የማታውቃትን ቤተክርስቲያን ለማሳየት ነው የገባው አይደለም። ቤተክርስቲያንን ማወቅ አዳምጠኝ ወንድም፣ ቤተክርስቲያንን ኦርቶዶክሱን አዳምጠኛ። ይኸውልህ ቤተክርስቲያንን ማወቅ ማለት ሙሉ ገድላትን ይዞ ማንበብ ማለት ነው። ቻል አይደለም። ቤተክርስቲያንን ማወቅ ማለት ስፍራ አለች። ይኸው የመቃብር ስፍራ ቤዛ የመቃብር ስፍራ የኃጢአት ማስተሰሪያ አለ እያለች እና ደሞ አለች ወይ ንገረኝ። እዚህ ላይ ደም የሚል አለ? የመቃብር ስፍራ ይታያል እኮ ደም የሚል አለ ወይ ነው የምልህ። ደም የሚል አለ ወይ? አይ ወዳጅ አልሰማሁም። የመቃብር ስፍራ ደምማ ቢሆን ጥሩ ነው። የመቃብር ስፍራ ነው የኃጢአት ማስተሰሪያ እኮ አልኩ። የመቃብር ስፍራ ከምን አንግል ነው እሱ የተቀመጠው? ቤተክርስቲያን እንዴት ትረዳዋለች? ከፈለግከው አንግል ተረዳው።
የመቃብር ስፍራ ነው ልታደርገው የምትችለው። የፈለገ አድርገህ ከክርስቶስ ኢየሱስ ጋር አንድ ልታደርገው አትችልም። የመቃብር ስፍራ የመቃብር ስፍራ ነው ወዳጅ። እድል እንስጥህና የመቃብር ስፍራን ክርስቶስ ኢየሱስ አድርገው እስቲ። የተክለ ሃይማኖት የመቃብር ስፍራን ኢየሱስ ክርስቶስ አድርገው እስቲ። ቀጥል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተክለ ሃይማኖትን የመቃብር ስፍራ ከክርስቶስ ደም ጋር አንድ አድርጋ ቆጥራ ማታውቅም፣ ወደፊት ማታረግም እያልኩ ነው። ስለዚህ አንዴ ደግማ አንብበው አልኩ እኮ ይሄ አንድምታ አለው። በቤተክርስቲያን አባት ኢንተርፕሬት የሚደረግ ነው። ፍታው፣ አዳምጠኝ። ይኸውልህ ንገረን አንድምታ ካለው እኮ እኔ እጄ ላይ አንድምታው የለም፣ ግን ቤተክርስቲያን ይህንን እንደዚህ ብላ ስትፈታው አይዞህ ወዳጅ ለመደበቅ እንደማትችል ነው ማሳየት። የተክለ ሃይማኖት ገድል አለ ቤተክርስቲያኒቷ ውስጥ አንድምታ አለ። የገድል አንድምታ አለ ወይ በኦርቶዶክስ ውስጥ? አንድምታ የተጻፈ አንድምታ እኛ ጋር እንደዚህ የለም ማለት እኛ ጋር እንደዚህ የለም። የተክለ ሃይማኖትን ነው የምልህ። አንድምታ ስለ እኛ የተጻፈ ብቻ ሳይሆን የቃል ትውፊትንም እናምናለን። ስለዚህ አባቶች ብለን ስንል የቃል ትውፊት ይዘናና ይዘህ ስትመጣ ማለት ነው በሌለ ነገር ላይ አሁን የቤተክርስቲያንን ነውር ለመሸፈን የምትሯሯጥ ስለሆነ አይደለም። የቤተክርስቲያን ምንም ነውር የለባትም። ቤተክርስቲያን ንጹህ ነች። አንተ በአይምሮ ላይ ስለሳልካት ይኸውልህ። አይዞህ ብራዘር አይዞህ፣ ራስን አጽናና እንደሱ ብለህ። የቤተክርስቲያንን ይህንን የማስረዳት አቅም የለም። ለዚህ ነው ቤተክርስቲያን አንተ ገና ይብን ኦርቶዶክስ ለምን ወጣ? እኛ እኮ እየተማርን አይደለም ብራዘር። ሚዩት አድርገው ዳንዬ። መሪጌታን አስገባቸው። እሺ መሪጌታ አለ እና ግባ። መሪጌታ የማይመልስ ለምን ነው ያወጣ ልጁ? እሺ ጋይስ፣ በመሀል ሰው ሲያወራ አትግቡ ጋይስ። ሀሳብ ሰው ሲጨርስ ትገባለህ። እያወራኝ ነው። ሚዩት አድርግ። ሚዩት አድርጋለህ ኢትዮጵያ። ቴንክ ዩ። ኦኬ፣ እያወራን ያለ ነው ምንድን ነው እሱ? እነኚህ መጽሐፍቶች የኦርቶዶክስ ናቸው። አለቀ። የምን የኦርቶዶክስ መጽሐፍት ናቸው። የኦርቶዶክስ መጽሐፍ ከሆኑ ያሉት ትምህርቶቹ የኦርቶዶክስ መጽሐፍ ነው ማለት ነው። ሀሳብ ነው እዚህ ውስጥ ያለው ማለት ነው። አይ ይሄ እኛን አይመለከተንም ልትል አትችልም። ለምን ነው የማይመለከት? ያዘጋጀችው ቤተክርስቲያን ናት። ቤተክርስቲያን ባዘጋጀችው ጉዳይ ላይ ካፈርክ መልስ ላትሰጥ ትችላለህ። ቤተክርስቲያኒቷ ግን ይሄኛው መጽሐፍ አላፈረችበትም። እስከ ዛሬ ድረስ ተክለ ሃይማኖት የሚባል ገድል የለኝም ብላ ስትናገር ሰምታችኋት አታውቁም። እሺ 7 ቁጥር ከየት ቤተ እምነት ነው ወዳጅ? 7 ቁጥር። ሰላም እንደምናችሁ? ደህና ነን። ይሰማል? አዎ ትሰማለህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። እሺ የኃጢአት ማስተሰሪያ ማን ነው? ይሰማል? አዎ ትሰማለህ? የኃጢአት ማስተሰሪያ ማን ነው ያልኩህ? እሺ የኃጢአት ማስተሰሪያ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደም ነው። ኢየሱስ ክርስቶስ ነው። ኦኬ። ከኢየሱስ ውጪ የኃጢአት ማስተሰሪያ የላችሁም ማለት? ከኢየሱስ ውጪ የኃጢአት ማስተሰሪያ የላችሁም ወይ? አዎ። ኦኬ። እሺ ቤተክርስቲያን የመቃብር ስፍራ የተክለ ሃይማኖት የመቃብር ስፍራ የኃጢአታችን ማስተሰሪያ ነው ትላለች። እንዴት ታየዋለህ ታዲያ ይሄን ትምህርቷን? ምን ላይ እናገኘው? የተክለ ሃይማኖት ገድል የቤተክርስቲያን መጽሐፍ ላይ። እሺ ገድል የአንድምታ ትምህርት ነው እንዴ? የድነት ትምህርት ነው እንዴ? ይሄው የኃጢአታችሁ ማስተሰሪያ የኃጢአት ማስተሰሪያ የነገረ ድነት ትምህርት ነው ወይስ ትምህርት አይደል? ቃሉ ይላል። በቃ ስለዚህ ገድል አለ ማለት ነው ብራዝ። ካለ የኃጢአታችሁ ማስተሰሪያ ካለ አለ ሳይሆን ወይ ወዳጅ አትደረብ። ካለ አለ ሳይሆን ገድል የድነት ትምህርት አይደለም። መጀመሪያ ደረጃ ወዳጅ አይዞህ። አሁን ልጁን ስታወጫብሮ ነው የኃጢአት ማስተሰሪያ ነገረ ድነት አይደለም ወይስ ነው? የኃጢአት ማስተሰሪያ ይኸውልህ የኃጢአት ማስተሰሪያ የሆነ ትምህርት ነገረ ድነትን ይመለከታል ወይስ አይመለከትም? ነገረ ድህነትን ይመለከታል። ግን ገድል የቤተ ክርስቲያን ትምህርት ሳይሆን ገድል ማለት ያንተን ግን ልሰማችን መስማት ካልቻል ጋር ለምን ጠይቃለህ? በቃ ግን እዚህ ጋር ነኝ። ይመለከታል ካልከኝ የሚመለከተው ጉዳይ ላይ ጋር ያለሁት ወዳጅ፣ እሱ ጋር ነኝ ያለሁት እኮ። ስማ አሁን አንድ ነገር ላስረዳ። ይመለከታል ካልከኝ በቃ ስለሚመለከተው ጉዳይ ነው እያወራን ያለ ነው እናንተ።
መጀመሪያ እኮ አይመለከትም። ይህ ጉዳይ እኮ አይመለከትም። ኃጢአትን በተመለከተ የሚያወራ መጽሐፍ ነው። ስለ ኃጢአት ስርየትን ማንሳት ከፈለግ፣ ስለ ኦርቶዶክስ መጠየቅ ከፈለግ ገድልን አስረስር መጽሐፍ ቅዱስን ብድግ አድርገህ ጠይቅ። ጻፈችልን። እኔ ለምን ጠይቃለሁ? ቤተክርስቲያን ገድል መጽሐፍ ቅዱስ አይደለም። ገድል የአባቶች ህይወት የመጡበት ነው፣ ታሪክ ነው። እኛ ተሞክሯችን እንድንማርበት ነው እንጂ የቤተክርስቲያን አስተምሮ ታሪክ አይደለም። አትዋሽ። ታሪክ ብቻ ነው። ገድል እኛ እንድንማርበት ህይወታችን እንድንለውጥበት የሚያደርግ የአባቶች ትምህርት ነው። ሰማው እሱን ታሪክ ብቻ ነው። ስለዚህ ስለ ቤተክርስቲያን ድህነት ማወቅ ከፈለክ በተለይ ስለ ኦርቶዶክስ መጽሐፍ ቅዱስን ብድግ አድርግና እና እየተደማመጠን ብራዘር እየተደማመጠን ይቅርታ አም ሶሪ ማለት ያው ሰዓቱ ልክ ነው። የምግብ በባዶ ወድህ አይደለም አሁን እያነበብን ያለ ነው፣ ግን ልንረዳ አንችልም ብራዘር። ምግብ ከመብላት በፊት ይህንን ለማንበብ መጽሐፍ ገልጠን ያነበብ ነው ነገር እየጠየቅን ያለ ነው። ምንድን ነው እየጠየቅን ያለ ነው? በዚህ መጽሐፍ ላይ የጠየቅኩት ጥያቄ እኮ ልክ አይደለም። የሚጠይቅበት ቦታ ለምጠይቀው ስሜታዊ ይሆናል። አሁን ስሜታዊ ይሆናል። አይዞህ ብራዘር፣ እኔ ከእናንተ ጋር ማውራት ከጀመርኩ አይዞህ መሰረት ሳይሆን አይዞህ ብራዘር፣ በርታ በል እንጂ በርታ በል አይዞህ። ልጨርስና ከዛ እሰጥሃለሁ። ጠይቄ ነው የምሰጥህ። ከዛ ታወራናለህ ማለት ነው። ምን አልከን ስትጀምር? የእኛ የኃጢአታችን ማስተሰሪያ አልክ። ኢየሱስ ክርስቶስ ብቻ ነው አልከን። ውሸት፣ እየዋሸን ያለው ቤተክርስቲያን ኢየሱስ ብቻ ነው አትልም። የኃጢአት ማስተሰሪያ እንግዲያውስ ምን ትላለች? ይኸው አሁን ለእኛ መቼ? አሁን ለእኛ ለምን? ለኦርቶዶክሳውያን እኛ እያለች እያወራች ነው ቤተክርስቲያን። መቼ? አሁን ለአንተ ጭምር ማለት ነው። ለአንተ ለኦርቶዶክሳዊ ይህንን አባታችሁን በአማላጅነቱ ኃጢአታችንን የሚያስተሰርይልን በጸሎቱም ከኃጢአት የሚያነጻንን መማጠኛ የሚሆነውን ይህንን የአባታችንን የተክለ ሃይማኖት የመቃብር ቦታ ሰጠን ይላል። ቤተ ክርስቲያን አንተ እንደምትለው ግራ የተጋባ ነው የምንለው ለዚህ ነው። አንድ ቦታ ላይ አንተ የምትለውን የኃጢአታችን ስርየት ኢየሱስ ነው ትላለች፣ በሌላ ቦታ ላይ ደግሞ የኃጢአት ማስተሰሪያ የመቃብር ስፍራ ቤዛ ተደርጎ ተሰጥቷል ትላለች። ለዚህ ነው ግራ የተጋባ ትምህርት አላችሁ እያልን ያለን። ይኸው ትላለች። ይህንን ሀሳብ አስታርቅልን ሁለቱን። እሺ ልጨምርልን ሌላ ከተማኝ ደግሞ ማለት ነው። በዚህ ላይ አስታርቅልን። ያንተን ሀሳብ ነው የምደግፈው። ያንተን ሀሳብ ነው የምደግፈው። እሺ በጣም ጥሩ። አሁን የቤተክርስቲያን እሺ ላውራ ዝም በል። አሁን ደግሞ አንተ ማይክን ሚዩት አድርግ፣ አዳምጠው። ደግሞ አንተ በተራ ሌላ ነገር ካላወራሁ እሰማሃለሁ። አስታርቅልን ወዳጅ። ቅዱሳን አባቶች በቤተክርስቲያን አስተምሮ በአማላጅነታቸው ይታወቃሉ። እንደ ቅዱሳኑ የተሰጠው ደረጃ ደግሞ የቃል ኪዳን ይገባላቸዋል። አሁን ለምሳሌ እንደ 40 ቀን ሕፃን ትቆጠራለህ ይባላል። ለምሳሌ ግሸን ማርያም ረግጠህ ስትመጣ ይህ የቃል ኪዳን ነው። ግን የእንትን ነው ወይ የኦርቶዶክስ እምነት ይሄ መሰረት ነው ወይ የድህነት መሰረት ነው ወይ ካልክ አይደለም። መሰረቱ ምንድነው? ኢየሱስ ክርስቶስ ደም ነው። የትም አትሂድ። ገድልን አንስተ ለተክለ ሃይማኖት የተገባለትን ቃል ኪዳን አንስተ ይሄ የቤተክርስቲያን እምነት ነው ብትል ማንም አይሰማም። መጠየቅ ከፈለግ ሌሎቹ አታውራ። አሁን ዝም በል። አሁን እኔ ሳወራ ጣልቃ አትግባ። አሁን አስታርቅልን የተባልከው ማስታረቅ ትችላለህ። ሁለቱን የነገርኩህ አማርኛ ሰማል። ሁለቱን ታስታርቃለህ። አማርኛ ነው ወይስ ሁለቱን ማስታርቃቸው የመቃብር ስፍራና የክርስቶስ ኢየሱስን ደም ማስታርቃቸው። እሺ አስታርቃቸው። በጣም ጥሩ። እሺ አስታርቅላለሁ። አንተ በሚገባ ልክ ሌላ ተረት ነው እያወራ ያለው ብራዘር። አሁን አስታርቃቸው። ምን ተረት አይደል እንዴ? እሺ ሁለቱን ተረት የምትል እኮ አስታርቃቸው። እየጠበቅን ያለ ነው። እየጠበቅን
ቀጥላ ወደ ጉዳዩ ግባ ብራዘር። ጊዜ አትፍጅ እንጂ ብዙ ሰው እኮ እየጠበቀ ነው ያለው። ቀጥል ወዳጅ። ምንም እንዳንተ ስራ ፈቶ የተቀመጠ ነው ያለው። ዝም አሁን ማዳመጥ ነው ያለባችሁ። ዝም ብለህ ስማ። ስራ ስለፈታ እኮ ነው እዚህ አሁን እያወራ ያለው ወዳጅ። አሁን ወደ ገደለው ግባ። ግድ የለም ወደ ገደለው አታገሳለሁ። የፈለግከውን ብትል አላስወጣም። አሁን ወደ ገደለው አስታርቀን ሁለቱ። እሺ ስማ፣ አሁን ስማ። አሁን ቀጥታ ነው መልስልህ። እሰይ ደስ ይለኛል። ግን አልመለስክም ብትለኝ ችግር አለ ወይ? መስመር መቀበል አልፈለግም። አስታርቅልን ሁለቱን ወዳጄ፣ ችግር የለም አስታርቅልን። አንደኛ ደረጃ የተክለ ሃይማኖት የተሰጠው እንደ ቃል ኪዳን ነው። ይህ ምንድን ነው ካልከኝ እንደ ቃል ኪዳን በጣም አሁን እንደዚህ አይነት ጥያቄ ነው መጠየቅ ያለብን። እንደ ቃል ኪዳን ስትል አሁን ለምሳሌ ቅድም እንደነገርኩ የትኛውም አባቶች ቤተክርስቲያን ውስጥ ያለፉ እንደ ክብራቸው መጠን የሚገባላቸው ቃል ኪዳኖች አሉ። አሁን ለምሳሌ እመቤታችን በስደቷ ጊዜ የተገባላት ቃል ኪዳን አለ። ሰኔ ጎልጎታ ትችላለ። እያንዳንዱን ቃል ኪዳኗ ማለት ነው። አሁን እንደዚህ አይነት ቃል ኪዳኖች አሉ። እነዚህ ቃል ኪዳኖች የድህነት ቃል ኪዳን ነው ስትለን ታሪክ አይደለም እያልከን ያለው አይደል? አሁንም ፋንክሽን ያደርጋል እያልከን ያለው መድኃኒዓለም ይኸውልህ፣ ከአንበሳና ከዞ ማን ትልቅ ነው ሲባል ነብር ፈጣን ነው አትበል። እንደዚህ አይነት መልስ አትመልስ። እኔ አላልኩም። አሁን ያወራ ነው ያልከውን የማይገናኝ ነገር እያወራ ብራዘር፣ አንድ የማይገናኝ ነገር አታወራ። ሳወራ ዝም በልና ቃል ኪዳን አንድ ናቸው ወዳጄ። ኧረ በመድኃኒዓለም እኮ ቃል ኪዳን እኮ የሚሆነው ታሪክ። አሁን ታሪክ ማለት ያለፈ ህይወት ታሪክ አንድ ናቸው ወይ ወዳጄ? አንድ ናቸው። ቃል ኪዳን ማለት ታሪክ ማለት ነው። አንድ ናቸው። ቃል ኪዳን ማለት ታሪክ ማለት ነው። አንድ ናቸው። ቃል ኪዳን ማለት ታሪክ ማለት ነው። አንድ ናቸው። ሰምታችሁታል። ቃል ኪዳንና ታሪክ አንድ ናቸው እያለን ያለው። ስለዚህ አሁን እዚህ ላይ ያለው ሀሳብ አሁን ፋንክሽን አያደርግም እያልከን ያለው አሁን አይሰራም እያልከን ያለው ያለፈ ጉዳይ ነው። ያለፈ ጉዳይ ነው። አሁን ያለፈ ጉዳይ ምናምን ነገር አይደለም። አሁን ለምሳሌ የተክለ ሃይማኖት መቃብር ላይ ቦታ ሄዳ ማለት ነው አይደለ? አሁንም ይሰራል ማለት ነው አይደል? የተክለ ሃይማኖት መቃብር ቦታ ሄዳ ለምሳሌ በተክለ ሃይማኖት ይኸውልህ፣ የተክለ ሃይማኖት ቃል ኪዳን አሁን ይሰራል ወይስ አይሰራም? ብራዘር ለምን አይሰራም? ይሰራል እያለን ያለው። በጣም ጥሩ። ይሰራል። በቃ ጥሩ። ስለዚህ አሁን የመቃብር ስፍራ የሆነ ቤዛ የተክለ ሃይማኖት የመቃብር ስፍራ የኃጢአት ማስተሰሪያ ነው ማለት ነው ለአንተ አይደለም እንዴ? አሁን ይሰራል እኮ አልከኝ ወዳጅ። አንተ በምትራበድ ኮንቴክስት አይደለም አንተ። እኔ እኮ የአንተን ኮንቴክስት ነው የጠየቅኩ ያለሁት። ምን አልከን? ያ የሚሰራ ቃል ኪዳን ነው አልከን። የማን የመቃብር ስፍራው? አሁንም ድረስ የተክለ ሃይማኖት የቃል ኪዳን የኃጢአት ማስተሰሪያው የመቃብሩ ስፍራ አሁን ይሰራል ወይስ አይሰራም? ይኸውልህ ቃል ኪዳን አሁን ለምሳሌ አሁን አንተ ያለ ወይስ አይሰራም ወዳጅ? አሁን ይሰራል ወይስ አይሰራም? እሺ ቆይ አሁን ይኸውልህ የምመልስልህ መልስ በትክክል ስማ። አሁን ይሰራል ወይስ አይሰራም? በትክክል እየሰማን ነው ያለ ነው ወዳጅ። አይዞህ እኮ አሁን የስ ኦር ኖ ኩዌሽን አታርጓ። አሁን ይሰራል ወይስ አይሰራም? እንደዛ ነው የምናደርገው ብራዘር። ሲጨንቅህ የስ ኦር ኖ ኩዌሽን ከሆነ ለምሳሌ እኔ ለምጠይቅህ አሁን ይሰራል ወይስ አይሰራም? የተክልዬ የመቃብር ስፍራ አሁን የኃጢአት ስርየት ማስገኛ ይሆናል ወይስ አይሆንም? አሁን ለምሳሌ አንተ አብራራው እስኪ። አሁን ይሆናል ወይስ የአንተን ሀሳብ ጽንሰ ሀሳብን ሀሳብ ምንድን ነው? ለምሳሌ ሀሳብ ቤተክርስቲያን ነው ሀሳብ ያላት። የተክለ ሃይማኖት የመቃብር ስፍራ ተሰጥቷችሁ ይላል። ይሄ የመቃብር ስፍራ አሁን የኃጢአት ማስተሰሪያ ይሆናል ወይስ አይሆንም? አይሆንም። ስሙት። አይሆንም ያለው መቼ ነው? ይኸው አሁን ይታያል። አሁን መቼ ነው የሚለው? ምን የሚለው? እስኪ አንብበው። አሁንም ለእኛ ይህን አባቶቻችንን አሁንም ለእኛ ለማን መቼ? አሁንም ያለው መቼ ነው? አሁንም የተባለው መቼ ነው? ለማን የተጻፈው? መቼ የተጻፈው? ዝም ቆይ። ይሄ አሁንም የተባለው ለመቼ ነው? መቼ? ይህ መጽሐፍ ሲጻፍ በነበረበት ጊዜ አሁንም ለእኛ የአባቶችን አማላጅነት ነው። የአባቶችን አማላጅነት ነው እንጂ የተክለ ሃይማኖት ለአንተ አይሰራም። ኤክስፓየርድ አድርጓል የተክለ ሃይማኖት የመቃብር ስፍራ። ይኸውልህ ቆይ አሁንም ላምብላ ምን እንደሚይዘው የመቃብር ስፍራ ወዳጄ አላረግ እኔ አሁን ያረጋል አላረግ። ስለዚህ አሁንም ሲል ማለት ነው እኛን ሲል አንተ ይመለከታል ወይስ አይመለከትም?
አሁን እስከ 4 ነጥቡ ድረስ አሁንም ያለው አባቶችን አማላጅነት ነው እንጂ መቃብሩን ስፍራ ቦታ አይደለም። አማርኛ ትሰማለህ ወይስ አይመለከትም? አዎ ይመለከታል። የሚመለከተው የአባቶችን አማላጅነት ነው እንጂ ይመለከታል። እሺ ይሄው እንጨርስ። ጨርስ። ይህንን የአባትን አማላጅነቱን በኃጢአታችን የሚያስተሰርይልን በቃ አንብብ እስከዚህ ድረስ በጸሎቱም ከኃጢአት የሚያነጻንን መማጠኛ የሚሆነውን ይህንን የአባታችንን ተክለ ሃይማኖት አባት ነው ወይስ አባት አይደለም? ተክለ ሃይማኖት አባት ነው ወይስ አባት አይደለም? ብራዘር አባቴ ነው። እሺ ስለዚህ ስለ አንተ አባት ነው እያወራ ያለው አሁንም። እሺ ይህንን የአባታችንን የተክለ ሃይማኖትን የምን ስፍራ የመቃብር ስፍራ ሰጠን። የተክል አይደለም። ተመለስ። ወዴ ነው የምትሄደው? ተመለስ። የተክለ ሃይማኖትን የመቃብር ቦታ የተክለ ብራዘር የተክለ ሃይማኖትን የተክለ ሃይማኖትን የመቃብር ስፍራ ሰጠን ይላል። የመቃብር ስፍራ ቦታ ሰጠን። ተሰጥቷል ወይስ አልተሰጠም? አንተ ላውራ አሁን እየጠበቅኩ ነው ያለው። ተሰጥቷል ይላል። አሁን እኮ መጽሐፉ ተሰጥቶናል። የመጣው ተሰጥቶናል። አንተ አማርኛ ሰማ። አንተን እንመን ወይስ ቤተክርስቲያኒቷን እንመን? ቤተክርስቲያኒቷን ነው የምታምነው? እኔም ቤተክርስቲያኒቷ አንድ ሀሳብ ላይ ስለሆነ ቤተክርስቲያኒቷ ተሰጠን እያለች ነው ያለችው። የመቃብር ስፍራ ተሰጥቷል ማለት ነው። ምን የሚያደርግ ተሰጥቶናል። ሁለቱን አስታርቅልን። እንግዲያውስ አንተ ኢየሱስ ክርስቶስ ብቻ ነው ትላለህ። ቤተክርስቲያን ደግሞ ኢየሱስ ብቻ አይደለም የመቃብር ስፍራም ተሰጥቶናል እያለች ነው ያለችው። ሁለቱን አስታርቅ ብራዘር። እሺ አሁን እንዳንተ አባባል ከሆነ ደግሞ ብዙ ነገር ሰጥቶናል። እመቤታችንም ብዙ ነገር ሰጥቶናል። አሁን ስለ መቃብር ስፍራ ነው እያወራን ያለ ነው። ወዴት ስለ መቃብር ስፍራ ነው እያወራን ያለ ነው። አሁን የመቃብር ስፍራውን ጉዳይ መቃብር ስፍራ እኮ ጨረስን እኮ አልጨረስንም ብራዘር። የመቃብር ስፍራ ሁለት የተሰጠ አለ። የመቃብር ስፍራ አሁን እያወራን ያለ ነው ስለ መቃብር ስፍራ ነው። ወዴት ነው የምትሄደው? እሺ የመቃብር ስፍራ ምን ይሁን? አሁን ለምሳሌ ተሰጠን አልኩኝ አይደል እንዴ? እሺ ምን ፈልገው ቤተክርስቲያን የተሰጠ ለኃጢአት ማስተሰሪያ ነው አለች። ይኸውልህ አንደኛ ከቅድም ጀምሮ ስነግርህ ማሰማው ነገር ምን እንደው ታውቃለህ? ይሄ የድህነት ትምህርት መጽሐፍ አይደለም። አንተ አማርኛ ሰው ነህ። የኃጢአት ማስተሰሪያ የድህነት ትምህርት ነው ወይስ ትምህርት አይደለም? ምን የኃጢአት ማስተሰሪያ ከነገረ ድህነት ጋር ይገናኛል ወይስ አይገናኝም? ይገናኛል፣ ግን ከገደል ጋር ይገናኛል። ስለሚገናኝ ነገር ከገደል ጋር ግን አይገናኝም። ከገደል ጋር ግን እያወራሁ ያለሁት ማለት ነው። ወዳጅ አይዞህ። አንተ ነህ እንዴ ስለ ቤተክርስቲያን የምታወራው? ብራዘር ቤተክርስቲያንማ ከሰጠች ይኸው የኃጢአት ማስተሰሪያ ይገናኝ ካልክ እኮ በቃ ነገረ ድህነት ነው። ለምሳሌ ስለ ነገረ ድህነት ማንሳት ከፈልክ መጽሐፍ ቅዱስ እያወራን ያለ ነው። የኃጢአት ይቅርታ ከነገረ ድህነት ጋር ይገናኛል ወይስ አይገናኝም? ወዳጅ የነገረ ድህነት ጉዳይ ከኃጢአት ጋር ይገናኛል ወይስ አይገናኝም? ይገናኛል። በቃ ከተገናኘ የተገናኘ ነው እያወራን ያለ ነው። ወዳጅ ይገናኛል ብለሃል በአንደበትህ። የተገናኘው ስለ ነገረ ድህነት ስላወራ ነው፣ ስለ ኃጢአት ይቅርታ ስላወራ ነው። ሁለቱን አይደለም። መጽሐፉ ቦታው ልክ አይደለም፣ ያነሳበት ቦታ አንድምታውም ልክ አይደለም። አንተ የምታወራበት ወሬ ትፈተዋለህ፣ ችግር የለም። አንተ የፈለግከውን አንድምታ ፍተው። ከኃጢአት ይቅርታ ጋር የተገናኘ የመቃብር ስፍራ ተሰጥቷል ታምናለህ ወይስ ታፍርበታለህ? ልምር ማፍርበት አንተ ፔንቶን ካላፈርክበት ይኸው እድል ሰጥሃለሁ። ከክርስቶስ ኢየሱስ ስጋና ደም ይልቅ የመቃብር ስፍራ እንዳለ እየተናገረች ነው ቤተክርስቲያን። ሁለቱን አስታርቃቸው። ወይ ካልታረቁ የመጨረሻ ትሰማለህ። ሌላ ሳያስታርቅ ማለት ነው። ሌላ ኦርቶዶክስ ሳያስታርቅ አንድ ነገር ላወራልህ በዚሁ አጋጣሚ ገድል እያነሳ እታችሁን አውራ። ሌላ ኦርቶዶክስ ልቀበል፣ ሌላ የማያፍር ማለት ነው። እሺ ሳምሪ። እሺ ሰላም ብያለሁ። እሺ ሰላም ብለናል። ከየት ቤተ እምነት መጣ? ያው ይሰማል፣ በደምብ ትሰማለህ። ከተዋህዶ። እሺ ምን ከተዋህደ? አይሰማም? ምን ከተዋህደ ብራዘር? ከኦርቶዶክስ ተዋህዶ ነው። ሌላ አለ እንደ ተዋህዶ?
ምን ብዙ ነገር የተዋሃደ አለ በምድር ላይ እና ከየትኛው እንደሆነ እንድናውቅ ያክል የትኛው ተዋህዶ? አዎ ለዛ ማለት ምን እንደተዋሃደ ምን አውቃለሁ። ተዋህዶ የሚባል ቤተ እምነት አላውቅም። የኦርቶዶክስ ተዋህዶ አልኩ እኮ የኦርቶዶክስ ተዋህዶ ካልከን አሁን ይገባናል ብራዘር። አሁን ያልከን ለዛ ነው ተዋህዶ ስትል ግራ አጋብተን ማለት እምነት ሆኖ ከተዋህዶ ውጪ ከኦርቶዶክስ ተዋህዶ ውጪ አለ ሌላ የተዋሃደ ብዙ ነገር አለ በምድር ላይ ብራዘር። ተዋህዶ ብሎ የሚያምኑ ብዙ አይደለም እምነት ነው አልኩ። እኔም እምነት ነው የጠየቅኩህ ወዳጅ። አሁን ሀሳቡ ላይ እንቆይ። ዳግሻ ይመቻል? እሺ መሪ ወይ ከተመቻችሁ ሀሳቡን ወደ ሀሳቡን ነገር ችግር የለም። እሺ ወደ ሀሳቡን እሺ ኦርቶዶክስ ቤተክርስቲያን ነገረ ድነት ላይ ግራ ገብቷታል። ይሰማል ወዳጅ? ምን ለማለት ፈልገኝ ነው? እሺ እሱ ላሳይ፣ ምን ለማለት እንደፈለኩ ላሳይሽ። ይሰማኛል። ምን ለማለት ፈልገኝ ነው? እሺ ምን ለማድረግ እንደፈለኩ ላሳይሽ። በጣም ጥሩ። በቤተ ክርስቲያን አስተምሮ መሰረት ሰው የኃጢአት ይቅርታን የሚያገኘው እንዴት ነው?